ማይደረ መለኮት የሚለው መዝሙር ታውቂዋለሽ? አዎ። ማርያም ውስጥ መለኮት አድሮ ነበር? አዎ አድሮ ነው። ኢየሱስ ያላደረ መለኮት አለ? የለም። አብ በመለኮትነቱ ማርያም ውስጥ አድሯል? አዎ። እሺ ማርያም አብን በመለኮትነቱ ወልደዋለች? እንዴት አልገባኝም። ማርያም መለኮትን በስጋ ወልደዋለች? አዎ። አብን ወልደዋለች? አብን ወልዶ እንዴት ነው ጥያቄ? ሶስት ጊዜ አሁን ይሄንን አልገባኝም። ማርያም መለኮትን በስጋ ወልደዋለች አልሽኝ። እሺ ገባኝ። አብን ወልደዋለች ወይ? ቃልን ነው እኛ የምንለው ቃልን። አዎ ቃልን ወልደዋለች። አብንስ? አብንም ቃልም ያው ነው። አብን ወልደዋለች? አዎ። መንፈስ ቅዱስንስ? ወልደዋለች ስትለኝ እኮ አብን ለብቻው መንፈስ ቅዱስን ለብቻው አይደለም፣ አንድ ላይ ወልዳቸዋለች። አዎ። ስለዚህ ማርያም የአብ የወልድ የመንፈስ ቅዱስ እናት ናት ማለት ነው። ምንኛ ነው? አብን ከወለደችው እናቱ ናት። አብን ወልደዋለች አልሽኝ እኮ። ታዲያ አብ ለብቻው ነው፣ ቃል ለብቻው ነው፣ ስጋም እንትንም ወልደ። አይ አንድ ላይ ስለወለደቻቸው አንድ ላይ አብ ተወልዷል ከመንፈስ ቅዱስና ተወልዷል። ሲጀመር እንደዚህ ብለን አናምንም እኛ። የምናምነው አይደል ለማወቅ የምትፈልገው? እሺ አንዴ ጠብቀኝ። ማይደረ መለኮት አቡኪ አተኛማ ዛሬ ማብራቴን አበራው እኮ ነው። በቃ መዝሙር አስጠናለሁ። እስቲ ለጥያቄ ስለሚጠብቅ ኢየሱስ ክርስቶስ ይኸውልህ፣ ኢየሱስ ክርስቶስ ከማርያም ስጋና ደም አነሳ ብለን ነው እንጂ ምናምነው መለኮት ለብቻው ስጋ ለብቻው ምናምን ለብቻው አንተ እንደምትተነትነው አይደለም ምናምነው። በጣም አሪፍ። እናንተ የነበረ መጀመሪያም እኛንም የፈጠረ ማርያምንም የፈጠረ ግን ማርያም እንደኛ ሰው የሆነች ግን ደግሞ ከኛ የተለየች ንጹሃን በመሆኗ ቤተ መቅደስ ውስጥ በማደጓ በቃ እግዚአብሔርን በንጽህና ይጠብቃት ስለነበረ እንደኛ ምግብ ተመግባ የማትኖር ስለሆነች በሷ ላይ ስጋ አንስቶ መጣ። ያው ገባ። አሁን ምንድነው ያልሽው? የእግዚአብሔር ቃል ኢየሱስን ቅድመ ዓለም ከአብ የተወለደውን በንጽህና በድንግልና ወልደዋለች አይደለ? አዎ አብን ወልደዋለች። መወለዱ ግን እኔና እንዳንተ አይደለም መወለዱ። ሰላማዊት እንደኛ ምግብ አትበላ ነበር ነው ያልሽው ወይንስ ጆሮአችን? አዎ አትበላም። እንዴት ነበር? ቤተ መቅደስ ውስጥ መልአክ ነበር የሚመግባት። ፈጣሪ እኮ ትመገብ ነበር አይደለ? አዎ ትመገብ ነበር። የምትመገበው ግን የኛ አይነት ምግብ አይደለም። ቀጥል። ቀጥል። እሺ ገብቶናል። አሁን ያልሽው ነገር አብን ወልደዋለች። አሁን ያልገባን እሱ ነው። አንተ እንደዚህ ብለህ እንትን የምትለው ይልክ አሁን እኮ እሺ ሰላማዊት፣ ቆይ አንድ ጥያቄ። አሁን እኔ አላሳዝንሽም? ትንሽ ለኔ እንኳን አትራሪም? አቡኪ መጥቶ ማርያም አብን ወልደዋለች ምን አልወለደችውም ብሎ ቢያፋጠኝ ምን ብዬ ለመለስለት? በቃ ባዶ ሜዳ መርቀረት እኮ ነው። አንቺ ካላስተማርሽ ማን ያስተምረኛል? ቢያፋጥጡኝ ሰው ማርያም አብን ወልደዋለች ወይስ አልወለደችውም ብለው መጥቶ ቢያፋጡኝ በቃ ካልነገርሽኝ ካላወኩኝ እኮ ገደል ልገባ ነውና እንዲህ ሲያፋጥጡኝ መልስ እንዳገኝ ማርያም አብን ወልደዋለች ወይ ብሎ አቡኪ ቢጠይቀኝ ምን ብዬ ልመልስለት? ሰላማዊት ምን ሪኮመንድ ታደርጊኛለሽ?
እሱን እኮ ነው አየህ። አሁን እኮ እንዴት ብዬ ልንገር? ምክንያቱም መጀመሪያ ለመቀበል ዝግጁ አይደለህማ። አሁን ዝግጁ ነኝ እኮ የምንለው እኛ አንድ ነው እኮ አገባኝ ማለት እኮ ያው አንድ ቃሉ በቃ መንፈስ ነው፣ ያ ቃል ነው በቃ እኮ ገባኝ። አሁን አቡኪ በስጋ ተገለጠ። አሁን አቡኪ ማርያም አብን ወልዷለች ብሎ ቢያፋጠኝ በቃ መዋረድ እኮ ነው። ከምዋረድብሽ ማርያም አብን ወልዷለች ወይስ አልወለደችውም? መልሽልኝ ይሄንን። አቡኪ ደግሞ ሁሌ እንዳፋጠጠኝ እኔ ላይ እንደበረታ ብታይ ሰላማዊት እና በቃ ከጉዳ ውጪኝ። ማርያም አብን ወልዷለች ወይስ አልወለደችውም? ወልደዋለች። ኦኬ፣ ስለዚህ ማርያም የአብ እናት ናት። አብ ማለት ምን ማለት ነው? አብ ማለት የኢየሱስ ክርስቶስ አባት ማለት ነው። ኢየሱስ ክርስቶስስ ማለት ምን ማለት ነው? ኢየሱስ ክርስቶስ ማለት የአብ ልጅ ነው። እሺ ኢየሱስ ክርስቶስ አንተ ምንድነው ብለህ ነው የምትረዳው? አይ አብ ላይ ነው ያፋጠጠኝ ያለው። ያው አብ ላይ ነው እያስጨነቀኝ ያለው። አብ ላይ እንጨርስና ወደ ኢየሱስ እንሄዳለን። ማርያም የአብ እናት ናት። እሱን እኮ ነው ችግሩ። መጀመሪያ እኮ የኢየሱስን ነው ያው በቃ በሱ በኩል እኮ ነው ችግር። አሁን በአብ በኩል ነው አቡኪ ችግር እየፈጠረ ያለው። ማርያም የአብ እናት ናት ወይ ብሎ ጠየቀኝ። አሁን መውለዷን ነገርሽኝ። ይሄው አቡኪ ማርያም አብን ወልደዋለች። የአብ እናት ናት። አብን ለብቻ መንፈስ ቅዱስን ለብቻ ቃልን ለብቻ ምናምን እኮ አይደለም ብለህ የምታውቀው። ማርያም የአብ እናት ናት። እኔ አላቅም። አቡኪ በቃ አታውቅም፣ ይቅርታ አድርግልን። ግን ማርያም አብን ወልደዋለች አይደለ? ጥያቄህን እኔ ምንም ነገር ግራ የሚያጋባ ነው። ምን አይነት ጥያቄ እንደምትጠይቀኝ ያልገባኝም። ይሄ አቡኪ እኮ ነው እንደው ኬት በቃ እንዲህ ሲዞር ነው የሚውለው። ሲለቃቅም ኬት እየለቃቅም እንደሚያመጣ በቃ አዋዋሩን ዲኬር ብናስገባው ምን ይመስልሻል? ወይ ማለጻናት ማለት እዛው ታጉሮ ቢውል እንደዚህ አይነት ጥያቄ ሲለቃቅም አይውልም አይመስልሽም? የተወሰነ ብር አዋተን እዛ እናስገባው በቃ አይመስልሽም? ሙድያ ያስክ ነው። አይ ያስቸገረ ነው ጥያቄ ሲለቃቅም ይዋል። ሰላም መለቃቀሙማ ጥሩ ነው እኮ ጥሩ አይደለም እያልሽ ነው አንቺ። ለምን ለቃቀመ ብለሽ ከመጠየቅ ማንበብ ጭንቅላትን መጠቀም አይጠቅምም ብለህ ታስባለህ? እኛ ማርያም የአብ እናት ናት የሚል አላነበብንም እስካሁን። እኔ እስቲ ፈልግ ቢኬን አስወርዱት። ሞዴሬተሮች ሰው ጣልቃ የሚገባ ከሆነ አስወርዱ አልኳችሁ አይደለ? ይቅርታሽ ጠላ ቤት አይደለም። እሷ እያወራች ነው። ጨርሱና ትገባላችሁ የተደማመጠ። ሰላማዊት እኛ መጽሐፍ ቅዱስ መጽሐፉ ውስጥ ከጀርባ የተለያዩ መጽሐፎች ውስጥ ፈለግን። ማርያም የአብ እናት ናት የሚል የለም። ፈልገን አጣን። አይልማ ለዛ እኮ ነው እኮ ለኔም እኮ ግራ ይገባኝ። አሁን እኮ ጥያቄ ለዛ ነው እኮ። ስለዚህ አሁን እኮ ስለዚህ ሰላማዊት ምን መሰለሽ፣ እንደዚህ አይነት ጥያቄ እንዳይለቃቅም ይሄን ልጅ ወይ እስር ቤት እናስገባው ወይ ትምህርት ቤት እናስገባው። በቃኛም ሰላማችን ነው። መጥፎ ነገር እዛው ታጉሮ ያለ በቃ እንደዚህ አይነት ጥያቄ ለቃቀም እንዳያመጣበት። አይ ችግር የለውም ይለቃቀም፣ ይረዳል፣ ይማራል። በቃ አንቺ ኔክስት ላይ ለነገ መምህሮችን ሄደሽ ማርያም የአብ እናት ናት ወይ ብለሽ ጠይቀሽ ነው። እንቀጥላለን። እሺ እኔ በደንብ አውቃለሁ እኮ ግን ጥያቄህን የሆነ በቃ አለ አይደለን ቀጥተኛ ፊት ለፊት እያለ ከኋላ እየመጣ ይሄው ፊት ለፊት ጠየቅኩሽ። ፊት ለፊት በዙሪያ አይደለም። ማርያም የአብ እናት ናት ወይስ አይደለችም? ያው ፊት ለፊት የአብ እናት ናት ተብላ ሰምተህ ታውቃለህ? የአብ እናት ናት አብ መንፈስ ቅዱስ ብለን ይኸውልህ ሶስት አካል ብለን የምንጠራው እኮ ነው። ሶስት አካል ነው እንጂ እኮ አንድ ነው እኮ አንድ ነው። ስለዚህ አብ እኮ ነው እኮ ሶስት አካል አንድ አምላክ አይደለ? አዎ። ስለዚህ ማርያም የአብ እናት ናት። የአብም የወልድም የመንፈስም አዎ የሶስቱም እናት ናት።
በቃ እኮ አጥነተሽ ነይ። እሺ ማን ነው የሚቀጥለው? አዩ አለክ? አቤት አለው። ሰላም ላንተ ይሁን። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አልሐምዱሊላህ። አቡኪ ትቀጥላለህ ወይ ሁሱ? ቀጥሉ ካላችሁ። ሁሱ ካለ ኢንሻአላህ፣ ሁሱ ካልሆነ ጃቀጥል። እሺ ሁሱ ትቀጥላለህ ወይስ? እስኪ አዩ እስልምና ላይ ጥያቄ አለ ወይስ ስለ ክርስትና የሚጠየቀው ለመመለስ ትፈልጋለህ? ምራት እስቲ መጀመሪያ ጥያቄ ጠይቁኝ። እስቲ ጃ ጠይቀው። እሺ ሰላም ላንተ ይሁን። እንኳን ደህና መጣክ። ሰላም ለሁላችንም፣ እንኳን ሰላም ቆያችሁ። ከየትኛው ቤተ እምነት ነው? ኦርቶዶክስ፣ ጆባይትነስ፣ ፕሮቴስታንት? ኦርቶዶክስ። ለአንተ ኃጢአት መስቀል ላይ የሞተው ፈጣሪ ነው ፍጡር? ፈጣሪ። ፈጣሪ ይሞታል? ፈጣሪ ይሞታል? እኔን ለማዳን ሲል ሞተ እኮ፣ ተሰቀለ እኮ። ፈጣሪ ይሞታል? አዎ ሞተ። እሺ መለኮት ይሞታል ማለት ነው በእናንተ ሃይማኖት? መለኮት ይሞታል ማለት ነው? ሞተ ግን ተነሳ እኮ። ይሞታል መለኮት እኮ። መለኮት ይሞታል? ሞቶ ተነሳ። ሞት እንዳርጎ ተነሳ። አዎ ሞቶ ተነሳ። ግን ሞቶ ይሞታል? መለኮት ይሞታል? ይኸውልህ ሞቶ ተነሳ። መቼም የሰው ልጅ ሳይሞት አይነሳማ። ሞተ ተነሳ እኮ። ሞቶ ነበረ ተነሳ እኮ። ገባኝ። 3 ቀን 3 ሌሊት ሞተና ተነሳ። ገብቶኛል። ስለዚህ መለኮት ይሞታል ማለት ነው? አዎ መለኮት ይሞታል። እሺ ጥሩ። ያልሞተ መለኮት አለ ማለት? የለም። አብ ሞቷል? አብ ሞቷል? አብ ማለት እኮ ራሱ ኢየሱስ ክርስቶስ ነው አይደለም እኮ። አብ ሞቷል ወይ? አብ ማለት ኢየሱስ ክርስቶስ ነው እኮ። ገባኝ። ኢየሱስ ይሁን አይሁን እኔ እሱ አይደለም ጥያቄ። አብ ሞቷል ወይስ አልሞተም? ማለት ቃል ስጋ ሆነ አይደል የሚለው ሀቢቢ ምን መሰለ፣ ቃል ስጋ ሆነ ጸጋንና ምንን አድሮብን በእኛ አደረ ምናምን እናውቀዋለን። እኔ አሁን የጠየኩ አጠር እንድናደርገው አንተም ቶሎ ቶሎ ብለን እንድንጨርስ፣ አብ ሞቷል ወይስ አልሞተም? ሞቷል ግን ተነስቷል። መንፈስ ቅዱስስ ሞቷል ወይስ አልሞተም? አንድ ናቸው ሲጀመር ማለት ነው። አብ ወልድ መንፈስ ቅዱስ እኮ። ገባኝ። አንድ ናቸው እኮ። መንፈስ ቅዱስ ሞቷል። ለምሳሌ ጭንቅላት ስጋ፣ ጭንቅላት፣ ሆድ፣ እግር አለ አይደለ? ለምሳሌ እነዚህን ትለያቸዋለህ አንተ። በቃ ሻር። ስለዚህ ሶስቱም ነው የሞቱት ማለት ነው? አንድ አካል ነው፣ ሶስት ሳይሆን አንድ አካል እኮ። ሶስቱም አብ ወልድ መንፈስ ቅዱስ ነው የሞተው? ይኸውልህ ሲጀመር እንደዚህ በሶስት ምናምን አትከፋፍላቸውም። አንድ ነው። አንድ ሲሆን ሶስት። እሺ አንድ ነው አይደለ? እሺ አንድ የሆነው አብ ወልድ መንፈስ ቅዱስ ነው የሞተው እና ትለየዋለህ። እና እግሩ ድኖ ጭንቅላቱ ሞተ፣ ሆዱ ድኖ እንደዛ ነገር ነው እኮ። ተረዳው። ስለዚህ አንድ የሆነው አብ ወልድ መንፈስ ቅዱስ ነው የሞተው? አዎ። እሺ ስለዚህ ስላሴ ነው የሞተው ማለት ነው ለአንተ ኃጢአት በመስቀል ላይ። ስላሴ እንደምናገናኘው ደግሞ ስላሴ አብ ወልድ መንፈስ ቅዱስ አይደል እንዴ? ያማ ሌላ ነው። ያኛው የስላሴና የዚህኛው ኢየሱስ ክርስቶስ የፈጣሪና እነዛ እንትኖቹ ይለያያሉ። ሲጀመር ስላሴ አብ ወልድ መንፈስ ቅዱስ አይደለም? በእንደዚህ የሚል የለም በኦርቶዶክስ። ኦኬ ስላሴ ማን ናቸው? ስላሴ እናንተን የፈጠሩ ማለት እግዚአብሔር አምሳል። ኦኬ ስለዚህ ስላሴ አብ ወልድ መንፈስ ቅዱስ አይደሉም ማለት ነው? አሁን ይኸውልህ አንተ እዚህ ጋር ጥያቄውን ልጆቹ ራሱ ታደናበራቸው የነበረው እየጠበቅኩ የነበረው ለዚህም ነበር። እሺ አዩ ስላሴ አብ ወልድ መንፈስ ቅዱስ ነው ወይስ አይደለም? ስላሴ አብ ወልድ መንፈስ ቅዱስ ነው አይደለም? ነው። ኦኬ አብ ወልድ መንፈስ ቅዱስ ስላሴ ከሆነ ለአንተ ኃጢአት አብ ወልድ መንፈስ ቅዱስ ከሆነ የሞተው ስላሴን ይሞታል ማለት ነው ለአንተ ኃጢአት። ስላሴ ነው ለአንድ ነው። አሁንም ይኸውልህ ስለ ስላሴ አሁን ስትጠይቀኝ የነበረው ስለ አብ ነበር አይደል? ስለ ኢየሱስ ክርስቶስ ነው አልጠየቀኝ? ኖ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው የጠየቅኩህ። አዎ ስለዚህ ስላሴ ለአንተ ኃጢአት ሞተዋል ወይስ አልሞተም? ስላሴ ሳይሆን የሞተው ኢየሱስ ክርስቶስ ነው።
አብስ አንድ እኮ ነው። ነገርኩህ እኮ አብ ማለት በቃ ነገርኩህ። እንደዚህ ሰውነቴን እኮ እንደዚህ እሺ በቃ ችግር የለውም። ለአንተ ኃጢአት አብ ወልድ መንፈስ ቅዱስ ነው የሞቱት። አዎ በቃ ጨረስን። ወደ ጥያቄ ገባ። አንተ ምን ነገር እንጂ አልሞትልህም። ለምሳሌ መንፈስ አይሞትም በእኛ ኢየሱስ ክርስቶስ በስጋው ደከመ፣ በስጋው ነው እንጂ ሞተ የምንለው እንትኑ መለኮቱ የሚሞት አይደለም። ሰላማዊት ሌላ ቀርቃር ውስጥ ደግሞ እንዳገቢ አሁን በደንብ አጥኚና ከዛ እናወራለን አይሻልም? እኔ በደንብ አውቃለሁ። ምክንያቱም ለአንተ እንደዚህ ብዬ ማስረዳት በጣም ግራ ነው የሚገባው። ምክንያቱም የምትጠይቃቸው ጥያቄዎች ይሄ ጣቴ እንዴት ነው? ረጅም ነው? ቀጭን ነው? እንደዚህ እኔ ላይ አትፍረጂ። አቡኪ ነው እንደሚያደርገው። አቡኪ እኮ ነው። አሁን አቡኪ ለቃቀምና ይሄን ጥያቄ ያፋጠኛል። ናሲ ዛሬ ማኪያቶ ለጋብዘህ ካለኝ ባለፈው ከዛ እሺ ብዬልሽ ሄድኩኝ። ከዛ በቃ ሲያፋጠኝ በቃ አንጎሌን አዙሮት ተመለስ። ሶስት ስላሴ እንዴት እንደተሰየመ ራሱ እኮ እዛው መጽሐፍ ቅዱስ ላይ በሙሉ የፈለከው መጽሐፍ ብትገለብጥ ታይዋለህ። እሺ በቃ እንትንም በል መረዳት አትፈልግም። ችግር አለ። እሱን እታየዋለሁ ብያለሁ። እስቲ ይታየውና እንሞክረዋለን። እሺ ሰላም። እሺ አዩ ጥያቄ ካለ ጥያቄ እንቀጥል። እስልምና ላይ እሱ ቀጥል። ያው አዩ አብ ወልድ መንፈስ ቅዱስ ለሱ ኃጢአት ብሎ መስቀል ላይ እንደሞቱ አምኗል። ጥሩ ትምህርትን የተማርነው። ቀጥል አዩ ጥያቄ ካለ ከእስልምና ላይ። እኔ እኮ ጥያቄ የለኝም። አሁን አንተ ጠየቀኝ አይደለ? አሁን ይሄ በቃ እሺ ጥያቄ ከሌለክ መልስ መልሰህ ካላ እሺ ቆይ አንዴ ቢኬ አለክ? ቢኬ ፋት አሎ እሺ አሎ ከየትኛው ቤተ እምነት ነህ ቢኬ? ኦርቶዶክስ። አብ ወልድ መንፈስ ቅዱስ ለኔ ኃጢአት ሞተዋል ብለህ ታምናለህ መስቀል ላይ? አላምንም። እሺ አዩ እያለን ነው። ከአዩ ጋር ቀጥሎ ያው አዩ አልሞቱልንም እያለ ነው። ቀጥል ከሱ ጋር ምን እናወራለን? ከሱ ካንተ እኮ እሱም ኦርቶዶክስ ነው። አብ ወልድ መንፈስ ቅዱስ ነው ሞቱልኝ እያለ ነው። ትክክል ነው። መጀመሪያ ይማር። እሱ እዛ ቤተክርስቲያን መጀመሪያ ገብቶ ይማር። ተሳስቷል። ካንተ ጋር እናወራ እኮ ተሳስቷል እሱ። አዎ እሺ አዩ አለክ? አለው ተሳስተሃል እያለክ ነው ቢኬ። ምን ትለዋለክ? እሺ በቃ እንዳለኝ እማራለሁ። ትክክል ነው። እሺ በቃ ተማርሽ። እናመሰግናለን። ቢኬ እንዴት ነህ? ሰላም ነው አለን አልሐምዱሊላህ። ሁሱ ትቀጥላለህ? ቀጥል ትንሽ እኔም ልረፍ። ከቅድም ጀምሮ ይወራ። እሺ ቢኬ እኔም ልረፍ። ቢኬ ሄሎ ሚዩት ላይ ነው መሰለኝ። እሺ ኢትዮጵያ ጥያቄ ምንድን ነው? እየሰማው ነው። እሺ ጥያቄ አለ? አይ ጠይቀኝ ብዬ ነው። እሺ ወንድ ልጅ ታመልካለህ አታመልክም? ማለት ወንድ ልጅ ታመልካለህ አታመልክም? ወንድ ልጅ እንዴት ይመለካል? ስለዚህ ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙን ኢየሱስ ትይዋለሽ ይላል። ይሄን ወንድ ልጅ አታመልከውም ማለት ነው። ምን ያገናኘዋል አንተ ከምትለው ጋር? ወንድ ልጅ እንዴት ይመለካል አልክ? ወንድ ልጅ ያመለክ እንደሆነ ማስረጃ የሰጠህ እኮ። እኔ ወንድ ልጅ አይደለም የማመልከው፣ የእግዚአብሔርን ልጅ ነው የማመልከው። ሉቃስ ወንጌል ምዕራፍ 1 አንተ የምትለውን ወንድ ልጅ ሳይሆን የማመልከው የእግዚአብሔርን ልጅ ኢየሱስን ነው። ወንድ ልጅ ነው አይደለም ኢየሱስ? ታዲያ እኮ የእግዚአብሔር ልጅ ነው፣ የሰው ልጅ አይደለም። እንደኔና እንዳንተ በሴክስ የተፈጠረ ልጅ አይደለም። የሰው ልጅ ነው። ራሱን የሰው ልጅ እያለ ይጠራል ኢየሱስ። አዳምጠኛ። የሰው ስጋ ስለወሰደ ከማርያም ስጋ ስለወሰደ ከዳዊት ዘር ስጋን ስለወሰደ፣ አዎ የሰው ዘርን ስለወሰደ ነው የሰው ልጅ ነው። ስለዚህ አይደለ ወይንስ አይደለም? የሰውን ዘር ነው የወሰደው። የእግዚአብሔር ልጅ ነው። የሰው ልጅ ነው አይደለም? በኦርቶዶክስ አስተምሮት የለም እኮ የሰው ልጅ ነው አይደለም? የሰው ልጅ አይደለም፣ የእግዚአብሔር ልጅ በሰው ስጋ የወሰደ የእግዚአብሔር ልጅ ወይ ሰው ልጅ አይደለም ማለት ስጋና ይኸውልህ መንፈስን ላይ መጀመሪያ ልጅነቱ መንፈስ ነው። ይኸው አዳምጠኝ። የሰው ልጅ እያለ ራሱ ይናገራል። ማስረጃ ልስጥህ። ኢየሱስ
ይኸውልህ ስጋውን ነው የሚያወራው። ያንን ሲያወራ ይኸውልህ መለኮቱን አይደለም የሚያወራው። ያ አሁን እኮ ቃላት እኮ መመንዘር አይደለም ቃላት መመንዘር የሚያወራው በማስረጃ እንድናወራ ነው። ይኸውልህ ቢኬ እሺ መጽሐፍ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ማንን ነው በሰማይ የሚኖረው የሰው ልጅ የሚለው? ራሱን ነው። ኧረ የሰው ልጅ ነኝ አለ እኮ። የሰው ልጅ ነኝ ያለው ስጋውን ነው፣ በምድር ያሳየውን ስጋውን እኮ ነው የሚመስለው። ፈጣሪ ይኸውልህ ሲጀመር ፈጣሪ ነው። እዛ እንመጣለን አንዴ። ስለዚህ ኢየሱስ ክርስቶስ ወንድ ልጅ ነው፣ የሰው ልጅ ነው። ይሄን አትከራንተ። የሰውን ስጋ ወስዷል። አዎ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ እንዴትም ልታሳምነኝ እኮ የማትችለው ጉዳይ ነው። እኔ አሁን እሱ ብቻ ነው ወይ የእግዚአብሔር ልጅ እሱ ብቻ ነው? በሱ በኩል ደግሞ ያገኙ የእግዚአብሔር ልጅነትን ያገኙ ሰዎች አሉ። ከሱ በፊት እንዳለ የእግዚአብሔር ልጆች የተባሉ ነፋሉ። አታውቅም ነገር አሉ። እስራኤላውያንም የእግዚአብሔር ልጆች የተባሉ አሉ። ግን ምን አይነት ልጆች ናቸው ነው? ምን አይነት ልጆች ናቸው? የስጋ ልጆች አይደሉም። የመንፈስ ልጆች አይደሉም። የስጋ ከኢየሱስ ክርስቶስ የሚለዩት ይኸውልህ ከኢየሱስ የሚለዩት ኢየሱስን እንዴት እዚህ ኮምፒቲሽን ውስጥ ማንከተውም ለመሰለ ኢየሱስ ማለት ፈጣሪ ነው። አዳንሽ እሱም የእግዚአብሔር ልጅ ተብሏል፣ እነሱም የእግዚአብሔር ልጆች ተብለዋል። በምድር የሚለዩት ልዩነቱ ምንድነው? ልዩነቱ እኛ በሱ ምክንያት ያገኘ ነው የእግዚአብሔር ልጅነት ነው። እንትን ሳይሆን ያልኩህ እስራኤላውያኖች ኢየሱስ ክርስቶስ ሳይመጣ በፊት እሺ ኢየሱስ ክርስቶስ ሳይመጣ በፊት የእግዚአብሔር ልጆች ተብለዋል አይደል? እስራኤላውያኖች ፍጥረቱላም እኮ በሌላ አማርኛ ብናየው ፍጥረቱላ ልጅ ነው የእግዚአብሔር። ስለዚህ የእነሱ የእግዚአብሔር ልጅነትና አንተ የእግዚአብሔር ልጅነት ልዩነቱ ምንድን ነው? የኢየሱስ የእግዚአብሔር ልጅነት ልዩነቱ ምንድን ነው? የእግዚአብሔር የራሱ እግዚአብሔር እኮ ነው ኢየሱስ። እንዴት ነው የምንረዳው? ኢየሱስ ክርስቶስ ልጅነቱን ተወውና ራሱ እግዚአብሔር እኮ ነው። እሺ ኢየሱስ እግዚአብሔር ነኝ ብሏል። እንዴት? ምን ማለት ነው እግዚአብሔር ነኝ ማለት? እኔን ያየ አብን ያየ ማለት ምን ማለት ነው? ትርጉም። ስለዚህ አብን ያየ ራሱ አብ ነው ማለት ነው ኢየሱስ ክርስቶስ አይደለም። እኔን ያየ አብን እንዳየ ይቁጠር። እኔና እሱ ምንም አይነት ልዩነት የለንም ማለት ነው። ይሄ አማርኛ እንግዲህ ይለያያሉ፣ ይበላለጣሉ። በጣም የሚያስፈልግ ይበላለጣሉ። የክብር ይኸውልህ ኢየሱስ ወደ ምድር ሲመጣ አባቴ 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 ብሎ ስለሚያወራ ያንን በቃ አባት ትልቅ ነው እሱ ልጅ ትንሽ ነው ማለት አይደለም። ይሄን ቆይ አንዴ ቢኬ ኢየሱስ እግዚአብሔር ነው? አዎ። ጾታ አለው የለውም? ምን አይነት ጥያቄ ነው መጠየቅ የፈለከው? ኢየሱስ ጾታ አለው ወይስ የለም? ጾታ ልክ እንደኔና እንዳንተ አለው። ኦኬ ምንድነው ጾታው? ወንድ ታመልካለህ? ነገርኩ እኮ እኔ ወንድ አይደለም የማመልከው እግዚአብሔርን ነው የማመልከው። ኦኬ ኢየሱስን አታመልከው ማለት ነው? ኢየሱስ ማለት እግዚአብሔር ነው እኮ። ኢየሱስ ወንድ ነው አልከኝ እኮ። አዳምጠኝ። የስጋውን የተሰጠውን ካራክተር ኦኬ ስጋው ኢየሱስ አይደለም? ታዲያ ስጋው ስጋው ነው እኔ የማመልከው አምላክ ብዬ የማመልከው መለኮቱን ነው። ኦኬ ስጋው ምንድነው? ማን ነው ስጋው? ስጋው ኢየሱስ ነው ወደ ምድር የተገለጠበት ስጋው። ኦኬ ስጋው ኢየሱስ እግዚአብሔር አይደለም? ይኸውልህ ስጋውን እኮ አይደለም እኛ የምናመልከው ኢየሱስ ስጋውን ይኸውልህ ወደ ምድር መጣ ስጋውን ለሰዎች። ኦኬ ገባኝ። ስለዚህ አንተ የምታመልከው ስጋ ውስጥ የተገለጠውን ነው እንጂ ስጋውን አይደለም። የተገለጠውን ኢየሱስን። ቴንክ ዩ። ስጋው ኢየሱስ ነው ማለት ስጋው የተገለጠበት ኢየሱስ ነው አልኳል እኮ። ስጋው ማን ነው? ስጋው ማን ነው? ስጋው ምን ያደርግልሃል እኮ? ስለ ስጋው ነው ጥያቄያችን። ስጋው ማን ነው? እኔ መለኮቱን ነው እኔ የማውቀው እኮ። መለኮትነቱ እናውቃለንና ታመልከዋለህ። ስጋው ማን ነው? ስጋውማ ለብሶት የመጣው ኢየሱስ ነው። በቃ ኦኬ እንደ ጃኬት ነው የለበሰው። ኩመካ ላይ ፈልጋ ነው ኩመካ ሳይሆን ማንነት የለውም። ስጋው ሙሉ ሰው አይደለም። ስጋው ኢየሱስ ይባላል። ስጋውማ ኢየሱስ የለበሰው ነው አልከኝ። ይኸው ከማርያም ስጋ ወስዶ
ኖ አይደለም ቢኬ አዳምጠኝ አስጨርሰኝ ኖ ስጋው ከየት መጣ አይደለም ስጋው ማን ነው ስጋው ኢየሱስ ነው አልኩ እኮ ስጋውማ ኢየሱስ የለበሰው ነው አልከኝ መለኮት ቃላታን መንዝራ አሁን እሺ ስጋው ኢየሱስ ነው ያለው የቱ ስጋው ኢየሱስ የለበሰው ስጋው ኢየሱስ ነው የሰውን ስጋ እኮ ነው የለበሰው እኮ ስጋው ኢየሱስ ነው ወይስ አይደለም ታዲያ ማን ነው እሺ ስጋውን ታመልከዋለህ አላመልከው ስለዚህ የማታመልከው ኢየሱስ አለ ማለት ነው የለም ስጋው ኢየሱስ ነው አልከኝ እኮ አሁን ይኸውልህ መለኮቱን ነው የማመልከው ስጋው ማን ነው እኮ መለኮቱን ታመልከዋል ስጋው ማን ነው ስጋው ምን ያደርግልሃል አንተ እኔ ስጋው ነው የሚያደርግልኝ ስጋው ማን ነው እኔ ስጋ አላመልክማ እኮ ስጋው ማን ነው መመለሱ አልገባም ስጋው ራሱ ኢየሱስ ነው እኮ ስጋው ኢየሱስ ከሆነ ስጋው ኢየሱስ ማታመልከው ከሆነ ማታመልከው ኢየሱስ አለ ማለት ነው እንዴት ነው የምንግባባው በስጋ ተገለጠ ተባለ ወደ ምድር ስጋው ኢየሱስ ነው አዳምጠኝ ቆይ ስጋው ኢየሱስ ነው ታወራ ያቋረጥከኝ እኮ ነው ኖ ገባኝ አንተ የምታወራው እኮ ገብቶኝ እኔ አሁን ያልጠየቅኩን ስለምን ስጋው ኢየሱስ ነው በስጋ ተገልጧል ኢየሱስ ሲባል ስጋው ማን ነው አካል ቆይ አረላውራ አይማ አንተ እያልከኝ ያለኮ ይማልኝ ኦርቶዶክስ ነህ መለኮትና ስጋ ተዋህዶ ወደ ምድር መጥቷል ብለህ ነው የምታምነው በቃ እኔ እሱ እኮ ነው የጠየቅኩት ስጋው ማን ነው ስጋው ምን ፈልገን ስጋው ኢየሱስ ነው ስጋ ለብሶ መጣ እያለ ስጋው ማን ነው ማን ይበል ከበደ ስጋው ኢየሱስ ነው እያለን ነው ሰላማዊት ቆይ አንዴ ስጋው ኢየሱስ ነው ቢኬ ለብሶት የመጣው ስሙ እኮ ነው እሺ ቆይ ቢኬ ቆይ አማርኛ ላስተካክልልህ ስጋው ኢየሱስ ለብሶት የመጣው ነው ወይስ ስጋው ራሱ ኢየሱስ ነው እኔ አሁን እኮ አማርኛ ፈልገናል ቆይ እሺ ቢኬ ቲሸርት ለብሳል ቆይ ቲሸርት ለብሳል ለብሻለሁ ቲሸርቱ አንተ የለበስከው ነው ወይስ አንተ ነህ ቲሸርቱ ቲሸርቱ እኔ ነኝ የለበስኩት ስለዚህ ስጋው ኢየሱስ የለበሰው ነው ወይስ ስጋው ራሱ ኢየሱስ ነው ስጋውን ኢየሱስ ነው የለበሰው ስጋው ማን ነው ወይኔ ፈጣሪ ስጋው ማንነት የለው ትርጉም ፈልገህ ነው ስጋ ቁርጥ ልበል ጥብስ ልበል ምንድነው የፈለከው ኦኬ ለምሳሌ የፈለከው ምንድነው ስጋ እኮ ስጋው በቃ ዝም ብሎ ስጋ ብቻ ነው ህይወት የለውም ዕውቀት የለውም ሙሉ ሰው ነው እሱማ እናንተም አለን እኮ ዕውቀትና እኮ ሰውነቱ ሙሉ ሰው ነው ሙሉ ፍጹም ሰው ፍጹም አምላክ እንደኔና እንዳንተ ሰው ነው ሰውነቱ እንደኔና አንተ ሰው ነው እኮ ፍጹም ሰው እንደኔና እንዳንተ ሙሉ ሰው ማለት ነው እኔ እናንተ ፍጹም ነን እኔ እናንተ ፍጹም ነን ሙሉ ሰው ለመባል እኮ ምን እሺ ፍጹም ሰው ልስጥ ከክርስቶስ ሌላ አንተ ባመጣከው እንትን እስቲ ህፃን ልጅ ገና ሲወለድ ለምንድን ነው እንደዛ የተባለው ፍጹም ነው ፍጹም ሰው ነው ምንም ኃጢአት አልሰራም ምንም ስለማያውቅ እኮ ነው እኮ ፍጹም ሰው ነው ህፃን ፉል ሆኖ ይፈጠራል አንድ ህፃን ልጅ እኮ ገባኝ ስለዚህ አንድ ህፃን ልጅ የራሱ ነፍስ የራሱ የሆነ እስትንፋስ የራሱ የሆነ ዕውቀት አለው ስለዚህ ኢየሱስ ክርስቶስ የለበሰው ሰውነት ሙሉ ሰው ነው ሙሉ ሰው ነው እኮ ሙሉ ሰው ከሆነ ማን ነው እኔ ይሄ አማርኛ ብቻ ነው ምንም ሊገባኝ አንተ ማን ነህ ምን እንዳወራ ፈልገህ እንደሆነ አላውቅም አንተ ማን ነህ እኔ በቀለ እሺ በቀለ ከሆንክ የኢየሱስ ሰውነት ማን ነው የኢየሱስ ሰውነት በምን ያገናኘዋል ከበቀለ ጋር ማንነት የለው እኔ ይኸውልህ እየነገርኩህ እኮ ነው እሺ ቆይ ሰላም ችግር የለውም ላቅልልልህ በቃ ችግር የለውም በቃ በጣም አቅልልልኝ እስኪ የኢየሱስ ሰውነት አምላኪ ነው ተመላኪ የኢየሱስ ሰውነት ይኸውልህ አምላኪና ተመላኪ ምናምን ብለህ የምትጠራው ምንም ነገር የለም እኮ የኢየሱስ ሰውነት የሚያመልክ ነው የሚመለክ መጀመሪያ ይግባ ይኸውልህ ሰውነቱ እግዚአብሔር ኢየሱስ ወደ ምድር ሲመጣ ሰውነቱን እንድታመልክ ሰውነቱን እንድትቀበል አይደለም የመጣው ገባኝ እኮ ስለዚህ አሁን ምን መሰለህ ቆይ በቃ ከሰው ጋር ከራሱ ጋር ለማስታረቅ ገባኝ እኔ አሁን አንድ ነገር ልንገርህ ይኸውልህ ቃል በቃል ልንገርህ ኢየሱስ የሚመለክ ነው የሚያመልክ ነው
ኧረ በእግዚአብሔር የሕፃን ልጅ ጥያቄ ነው እየጠየቀ። ኢየሱስ የሚያመልክ ነው የሚመለክ ነው? የሚመለክ ነው። ሰውነቱ የሚያመልክ ነው የሚመለክ? ሰውነቱ ሰውነት ነው። ይኸውልህ አሁን ሰውነቱ ሰውነት ነው፣ ያመልካል፣ ይመለክ። አሁንም ከመለኮቱ ጋር አታገናኝ። በቃ ችግር ሰውነቱን ታመልከዋለህ አታመልከውም? ሰውነቱ ምን ያደርግልኛል? እኔ ሰውነቱ አምላክነት ይያል። ሰውነቱ ያመልካል? ማንን ያመልካል? አምላክን ነው። አያመልክም። ኢየሱስ በየትኛውም ቦታ አያመልክም። ሰውነቱ ሰውነቱም ሆነ መለኮቱ የትኛውም ቦታ ላይ አያመልክም። በቃ እሺ፣ እንዳይረዝምብህ ሁሱ ቀጥል። በቃ እሺ፣ እስልምና ላይ ጥያቄ ካለ ጠይቅ። እስልምና ላይ ምንም አይነት ጥያቄ የለኝም፣ አልፈልግም። እኔ በራሴ ጉዳይ የምጠይቀኝ ካለ መልሳለሁ። ሁሱ ጠይቅ። ኢየሱስ ክርስቶስ ለማን ነበር ሲጸልይ? ወደ ማን ነበር ሲጸልይ ነበር? ወደ አባቱ። ወደ አምላኩ ነው አይደለም? ወደ አባቱ። ወደ አምላኩ ነው ወይስ አይደለም? ወደ አባቱ። እሺ፣ አምላክ የሚለው ማንን ነበር? ኢየሱስ ምሳሌ ነው። ሰዎች ምን ማድረግ እንዳለባቸው፣ እንዴት መጸለይ እንዳለባቸው ወደ አባታችን ወደ አባቱና ወደ አምላኩ ወደ አምላኬና ወደ አባቴ የሚለውን እሷን ልታነሳልኝ ነው። ገብቶኛል እኮ ግን አዳም ተረጋጋ። አምላክ የሚለው ማንን ነው? ኢየሱስ። አምላክ የሚለው ይኸውልህ በስጋ ሆኖ ኢየሱስ ክርስቶስ የተናገራቸው እያንዳንዳቸው ቃላቶች፣ እያንዳንዱ ትምህርቶች ሰዎች እንዴት መከተል እንዳለባቸው ለምን አብን ለምንድነውና ማንን ነው? አዳም ተረጋጋ። እሺ አዳምጣለሁ። አምላክ የሚለው ማንን ነው? ራሱን ነው ወይንስ ሌላ አካል ነው? እሺ እንዴት ላስረዳ? ራሱንም ነው አብንም ነው። እንዴት ትረዳኛለህ? አምላክ የሚለው ሁለት አካል ነው ማለት ነው። ራሱን ነው። እኔ በማስረዳት ከተረዳኝ ይኸው ላስረዳ። ራሱን ማለት ኢየሱስ የመጣው ወደ ምድር ራሱንም አብንም አብ ወልድ መንፈስ ቅዱስ አለ ከሶስቱ አካል ለብሶ ኢየሱስ መጥቷል ወደ ምድር ሊያስተምር፣ ሰዎች ሊገስጽ፣ መንገዱ ምን መሆን እንዳለበት ወደ አብ የሚያስገባን ወደ ገነት ልንገባበት የምንችለውን መንገድ ሊያሳየን መጣ። ይሄ ማለት ስጋው ነው እዚህ ጋር ማለት ነው ለሰዎች ሊያሳይ። እዛ ጋር ግን መነሻው ይኸውልህ መነሻው መለኮቱ ነው። ከቅድመ ዓለም በፊት የነበረ ዓለም ሳይፈጠር የነበረ ዓለም ለመፈጠሯ ምክንያት የሆነ ቃል ኢየሱስ ይባላል። አሎ ማንና አምላኬ የሚለው ማንን ነው? ራሱን ነው ወይንስ አብን ነው? ስለ ሁለቱንም ነው አልክ አይደለ? ነገር ግን ኢየሱስ ክርስቶስ ስጋዊ አካሉ ምግር ላይ አሁን መጽሐፍ ቅዱስ ላይ ያለው አምላኬ ምናምን ብሎ ሲጸልይ ኤሎሄ ኤሎሄ ብሎ የሚጸልይበትን ቦታ አለ። እነሱ አያውቁምና ይቅር በላቸው ሁላ የሚለምንበት ቦታ አለ። አዎ ያ ምንድን ነው ያደረገው? ለዚህ አምላክ የሚለው ራሱ ስጋዊ ይኸውልህ ስጋዊው አካሉ ሄሎ አቤት አምላክ የሚለው ራሱን ነው። አልተረዳኝም እንጂ አዎሽ ምን ሊያደርግ ነው? በእግዚአብሔር ታው ያልጠይቋችሁ ማን ነው የተባላችሁ? እሺ ማን ነው አምላክ የሚለው? አምላክ የሚለው ራሱን ነው ማለት ነው። አባቴ ይላል ሁሱ እንትን ጳውሎስ የኢየሱስ ክርስቶስ አምላክና አባት ሲልስ ማንን ነው ይላ አይደለም? መንፈስ ቅዱስ ምን ነው ለኢየሱስ ክርስቶስ? ብኬ መንፈስ ቅዱስ ምን ነው ለኢየሱስ ክርስቶስ? ምን እንድልፈልገ ነው? ሶስቱ እኮ ምንም ልዩነት የላቸውም አልኩ እኮ። ኢየሱስ ከስጋ ተገልጦ ወደ ምድር ከመምጣቱ ውጪ ሶስቱም አምላክ ናቸው። አንዱ ለአንዱ አስተዋጽኦ ያደረገበት አዳምጥ። እሺ አዳምጣለሁ። አብ ለኢየሱስ ክርስቶስ ምን ነው? አብ ለኢየሱስ ክርስቶስ ምን ነው? አብ ለኢየሱስ ክርስቶስ ካራክተራዊ አባቱ ነው። አባቱ ነው። እሺ መንፈስ ቅዱስስ ምን ነው ለኢየሱስ ክርስቶስ? ሰራጺ ነው ይባላል በእኛ በኦርቶዶክስ ወይንም ምንድነው? መንፈስ ነው። ይኸውልህ ለኢየሱስ ምን ነው? ያው አብ ወልድ መንፈስ ቅዱስ የምትለው እኮ መገለጡ ነው። ይኸውልህ መንፈስ ቅዱስ ማለት መገለጡ ነው።
ምኑ ነው ለኢየሱስ ክርስቶስ? አብ ለኢየሱስ ክርስቶስ አባቱ ነው ከተባለ መንፈስ ቅዱስ ለኢየሱስ ክርስቶስ ወልድ ልጅ ከሆነ ይሄኛው ደግሞ መገለጡ ለኢየሱስ ምኑ ነው? እንዴት ምኑ ነው? እሺ ምኑ ነው? ሰላም ምኑ ነው? መንፈስ ቅዱስ አትመልስም? መለስኩልህ እኮ ምኑ ነው ስለ ምኑ ነው ብለህ ነው እኮ የመለስከው። ምኑ እንደሆነ ቅዱስ መንፈስ ነው። ይኸውልህ ተሻዳምሽ አባት እና ቅዱስ መንፈስ። እሺ ማርያም ከማን ነው ተጸንሳ የተገኘችው? ማርያም ከማን ነው ጸንሳ የተገኘችው? ኢየሱስን እንዴት ጸንሳ? በመንፈስ ቅዱስ ምክንያት መልእክት መጣ። ከማን ነው ጸንሳ የተገኘችው ማርያም? ከማን ትጸንሳለች? ቃል እኮ ነው። መንፈስ ቅዱስ እኮ ነው። ቃል ነው። ማን ያስጸነሳት? ከማን ነው ጸንሳ የተገኘችው ነው ያልኩህ። ቃሉ መጽሐፍ ቅዱስ ላይ ነው። ቃል ነው። መንፈስ ቅዱስ ነው። ኧረ በፈጣሪ ከማን ነው ጸንሳ የተገኘችው? ማንን ጸንሳ ነው ብለህ ቃል ነው ኢየሱስ ነው ልትል ትችላለህ። እሺ ከማን ነው የጸነሰችው? መንፈስ ቅዱስ እያልኩ እኮ ነው። ስለዚህ ቃል ማለት ነው። ቃልና መንፈስ ቅዱስ አንድ ናቸው። በቃል እኮ ነው ሁሉ ነገር የቆመው። ይሄን ታውቃለህ እኮ በምን ሆነ አይደለም ጥያቄው። ኧረ በፈጣሪ ከማን ነው ጸንሳ የተገኘችው? ለምሳሌ አንተ እናትህ አስካሉ ከሆነች ከማን ነው ጸንሳ የተገኘችው አስካሉ ብለህ እግዚአብሔር መንፈስ አባት ዘለቀ ከሆነ ከዘለቀ ጸንሳ ተገኘች አስካሉ ሲባል ይሄ እኮ ሴክሹዋል ነው። ሴክሹዋል ነው። አንተ የምታወራው ሴክሹዋል ነው። ይሄ ግን ስፒሪት ነው። እኔ እያወራን ያለ ነው ቃል የቃል ማርያም ከማን ጸንሳ ተገኘች ነው የሚለው መጽሐፍ። ማርያም ከሐናና ኢያቄም ተወለደች። አላሁ አክበር። ሙሱ ልጠይቀው እንዴ? ስትጨርስ እኔ ጠይቀዋለሁ። ሙሱ እንዴ ማርያም ከወንድ ተወለደች ልትል? ኧረ እግዚኦ ማርያም። ጥያቄ ውሱ ምን አይነት ጥያቄ ነው የምትጠይቁት? ተይ አንቺ ዝም በይ አንዴ። እሺ ማርያም ከመንፈስ ቅዱስ ነው ጸንሳ የተገኘችው። እሺ እሷማ እኔ እያልኩ ያለሁት ሐናና ኢያቄም ማርያምን እንደወለዷት እንደተጸነሰች ማርያም እንደወለደች አይደለም ዘለቀ እኮ እንደሱ እንዳታረገው ለመወለዱ አይደለም እያወራ ያለው። እንደሱ እንዳታስበው አንተ እየጠየቅ ያለው እኮ እከሌ ያስረግዘ እከሌ አዳምጥ። ማርያም ከማን ነው ጸንሳ የተገኘችው? ከሆነ አካል ጸንሳ ነው አይደል የወለደችው ኢየሱስን? ከሆነ አካል አይደለም ከእግዚአብሔር የቃል ከማን ነው ጸንሳ የተገኘችው ይላል መጽሐፍ። ከእግዚአብሔር አዳምጥሽ እኮ እግዚአብሔር መንፈስ ቅዱስ አትለየው። አሁን እኮ እየለየህ ከሆነ አንስማማም መቼም። ሁለቱም ናቸው። ከሁለቱም ነው ጸንሳ የተገኘችው። ይኸውልህ አሁን ከአብ ከወልድ ከመንፈስ ቅዱስ እንዳትለኝ ለመሰለ አንድ ቃል አንድ ቃል እግዚአብሔር ሰማይና ምድርን ፈጠረ ባለበት ቃሉ ማርያም ማህፀን ውስጥ በቃ ጨረስ። ይሄ ቃል ጥቅሱን የለጠፍኩልህን ጥቅስ አንብበው ነው የለጥፍ ይላል ኮመንት ላይ ጥቅስ ለጥፍ ይላል። መጽሐፉ ከማን ጸንሳ ተገኘ ይችላል? ቢኬ መጽሐፉ ማርያም ከማን ጸንሳ ተገኘ ይችላል? በመንፈስ ቅዱስ ምክንያት። እሺ ከመንፈስ ቅዱስ መንፈስ ቅዱስ ማለት ይኸውልህ አሰራር ነው። ምንድነው? ምን ይገባው አይደለም ፈጣሪ ላስረዳ። አንተ እኮ የምትጠይቀው ጥያቄ ኔጌቲቭ እንድመጣልህ ነው የምትፈልገው አንተ አይደለም። መጽሐፉ ላይ ያለውን እየጠየቀው ያለሁት በቃል በመንፈስ ቅዱስ ቃል። እሺ ማርያም ከማን ጸንሳ ተገኘ ይችላል? መጽሐፉ በመንፈስ ቅዱስ ቃል። በመንፈስ ቅዱስ ከማን አሁን እኮ እንዴት ነው የምትፈልገው? ሴክሹዋል አይደለም ከከሌ እንድል ከፈለክ በቃ ስለዚህ ከአከሌ ከተባለ ሴክሹዋል ነው ማለት ነው አይደለ? በጣም ጥሩ። እንደሱ ከሆነ እንግዲያውስ መንፈስ ቅዱስ ነው ያስረገዛት። የለማ እንደዛ አይነት የሚል ነገር አለ። ቃል ነው አይደለም። ከመንፈስ ቅዱስ ነው የጸነሰችው። ይሁን ላሳይ፣ ማስረጃ አሳይ። አይ በቃ ነው ላውጣልህ አንድ ጊዜ
መጽሐፍ ጠብቃል። አብሽር በጣም ንጹህ ግንዛቤ ያያችሁ አይደለ? ከአከሌ ጸንሳለች ከተባለ ሴክሹዋል ማለት። ስለዚህ ከመንፈስ ቅዱስ ጸንሳ ተገኘች። ምንድነው አንተ የሚያስለኝ? አሁን እኮ መንፈስ ቅዱስ ስትለይ እኮ አብ የለበትም ብለህ ነው የምታምነው። እዛ ነው ያሳለኝ። በጣም ይገርማል። ያ አላህ አንተ እስኪ ቆይ የሚፈርድ ቆይ አንዴ እሺ ያው እና ከገዛ መጽሐፍ ላይ ከማን እንደጸነሰች ማርያም ነው ያሳየው። አንብበው። ያው ምን ይላል? አንብበው ራስ የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እውነት ነው። ማርያም ከማን የጸነሰችው ልጇን? መንፈስ ቅዱስ እያለ ታዲያ ከበደ አላለ አበበ። ቆይ አከሌ ጸንሳለች ከተባለ እኮ ሴክሹዋል አስተለን ነበር። ስለዚህ መንፈስ ቅዱስ ነው እኮ እየነገርኩህ እኮ ነው። እኔም እያዳመጥኩህ እኮ ነው። ይኸውልህ መንፈስ ቅዱስ አልከኝ። እሺ አዎ እውነት ነው። ግን ስለዚህ አብ ተለይቶ ይኸውልህ አዳምጠኝ። አብ ተለይቶ እዚህ ውስጥ የለበትም። ወልድ ተለይቶ እዚህ ውስጥ የለበትም። መንፈስ ቅዱስ ተለይቶ እዚህ ውስጥ የለበትም ማለት አይደለም። አሁን አዳምጥ እሺ። እንዴ ለምንድን ነው እኔ ብቻ ማዳምጠው? እኮ ቃሉን መሰረት አድርገን እናውራ። ያንተ ጠየቀውን ያልተነሳ ራስት ዝም ብለህ አታወራ። ተገብቶሃል እንዴ? እዛው ነው። ከማን ነው ማርያም አሁን ጸንሳ የተገኘችው ልጇን? ይኸውልህ መንፈስ ቅዱስ ማለት ይኸውልህ ብቻውን አካል አይደለም። ብቻውን በፈጣሪ ይኸውልህ ብቻውን ይኸውልህ ማለትም አካል አይደለም ስለ ታዲያ እሺ ለምንድን ነው እንድለይልህ የፈለግከው አንተ? ማን ያያለ ከማን ጸንሳ ተገኘች ይችላል? ፍቃድ ነው። እሺ ይሄን ታምናለህ? እሺ ከማን ጸንሳ ተገኘች ይችላል? መጽሐፉ በአብ የወልድ የመንፈስ ቅዱስ ፍቃድ ነው። እሺ ይሄ መንፈስ ቅዱስ ቃል መጽሐፉ ከማን ጸንሳ ተገኘች ይችላል? አሁን ያሳየው ከመንፈስ ቅዱስ ከመንፈስ ቅዱስ። በጣም ጥሩ። ስለዚህ ያስጸነሰ አካል ነው አባት ተብሎ ሊጠራ የሚገባው ወይንስ ሌላ አካል ነው? እኔ አካላት በለኝ። ይኸውልህ ሶስቱን አትለይ። አብ ወልድ መንፈስ ቅዱስ ካለየ አንስማማም። በቃ እሺ አካል የሚለውን ተውኩት። ስለዚህ አንድ ናቸው ብለህ ያዝና አንድ አባት የሚባለው አባት ሊባል የሚገባው ማን ነው? ለኢየሱስ ክርስቶስ ማርያምን ያስጸነሳት ነው ወይንስ ያላስጸነሳት? ይኸውልህ አብ አባት ነው፣ ካራክተር ነው። ይኸውልህ ጠየቁህና ኧረ በፈጣሪ አባት ሊባል የሚገባው ያስጸነሰ ነው ወይንስ ያላስጸነሰ? ማጸነሱን እኮ እየነገርከኝ ስላልሆነ እኮ ነው። አብም ከሆነ መንፈስ ቅዱስ ላይ ዘለቀ ይኸው መንፈስ ቅዱስን አለ የፈለከው ይችላል እኮ አይደለ? አዎ። ስለዚህ ያስጸነሰ ነው አባት ሊባል የሚገባው ወይንስ ያላስጸነሰ? ይኸውልህ አብ አባት መባሉ ልክ አይደለም ልትለኝ ነው። ገብቶኛል እኮ አላልኩም። በቻልኩኝ እኔ አላልኩም። ገና ነኝ። እሺ ቆይ በአንተ መንገድ ልሂድልህ አንዴ። የጠየቅኩህ ነው መንፈስ ቅዱስ አባት የሚባለው ያስጸነሰ ነው ወይንስ ያላስጸነሰ? መልስልኝ። ያጸነሰ ነው። በአንተ ልሂድልህ። ያጸነሰ ጎበዝ ልጅ። ስለዚህ ማርያምን ያስጸነሳት ማን ነው? አብ ነው ወይንስ መንፈስ ቅዱስ ነው? እሺ መንፈስ ቅዱስ ጎበዝ። ስለዚህ ኢየሱስ ክርስቶስ አባት መንፈስ ቅዱስ ነበር። አብ ግን ከመንፈስ ቅዱስ የአባትነትን መጠሪያ ቀማው። ለሽ ለምን በመበዳደል ለሽ አይገርምም? አባት ሊባል የሚገባው መንፈስ ቅዱስ አስቀይሞታል ማለት ነው። አስቀይሞታል ማለት ነው። ያለለ ወደ ራስ እንድመጣለት ትስባለህ እንዴ? ይሄ እንደዚህ የሚባል ነገር የለም። ሁሉ ነገር የለም። ሁሉ ነገር ያስጠለሰው ተቀምጦ መንፈስ አባት ይባላል። ወላሂ ላዚም በስላሴዎች መካከል መበላለጥ ብቻ ሳይሆን መበዳደል ሁሉ አለ። የለም መበዳደል ሁሉ አለ። ለሽ በተአምር
አንድ ያስጸነሰው አካል ነው አባት ሊባል የሚገባው አለ ይሄ ሰውዬ። ይኸውልህ እኔ እኮ አሁን ይኸውልህ ወደ አንተ የመጣው መንፈስ ቅዱስ አስጸነሰው አባትነት ከመጠሪያው ተቀማ። አስባችሁታል? ዝም ብለህ እያቋረጥከኝ ከምታስቸግረኝ ቤት ስለሆነ ቆይ እያልክ ከምታስቆመኝ እስቲ ወደ አንተ ልሂድና ኮንክሉዥን ላይ ልምጣ ብዬ ነው። እንደዛ የሚባል በአብ በወልድ በመንፈስ ቅዱስ መካከል የለም 100%። አንዱ ለአንዱ ምክንያት ምንም የለውም። ዓለምን ለመፍጠራቸው አንዱ የተለየ አስተዋጽኦ ያደረገበት ወደ ምድርም ለመምጣቱ ኢየሱስ ተበድሎ የተላከበት እነኛ አምላኪና መንፈስ ቅዱስ ሆነው ሳይሆን ይሄ አሰራር የእግዚአብሔር አሰራር። ኢየሱስ ምን ፈጥሯል? ወፍ ፈጥሯል? ኢየሱስ ምን ፈጥሯል? ጭጫል ፈጥሯል? እስኪ የፈጠረውን ነገር ንገር። ቆጠር ንገራ ዓለምን አሁን አንተ የምትኖርባት አለ ፀሐይ ምድር ማስረጃ ቀጥታ ገባ። ዮሐንስ እኮ አሳየን። የቱ ጋር? ዮሐንስ 1 ክፈት። ሰማይ ምድርም ልትለን ከሆነ እግዚአብሔር ፈጥሮ ጨርሷል። ወደ ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር ያኔ የፈጠረው ኢየሱስ መሆኑን ላሳያ ተከትልኛል። በጣም ጥሩ። ስለዚህ እነ ሙሴ እነዚህ ሁሉ ምናምን ኢየሱስ ነው የፈጠረን ብለው ያምኑ ነበረ? በጣም እንጂ። ማስረጃ የቱ ጋር ነው ሙሴ ኢየሱስ ነው የፈጠረ ያለው? እሺ መጽሐፍ ቅዱስ አሁን ያለውበት ቦታ መጽሐፍ ቅዱስ ግን በቃል ልንገር ከፈለክ ችግር የለውም። ኢየሱስ ነው የፈጠረ ያለው ነብያቶች እስኪያሳዩ። ለምሳሌ በነቢያት የተነገረ ሙሴ በበረሃ እባብን እንደሰቀለ የሰው ልጅ እንዲሁ እንደሚሰቀል ቀድሞ ተነግሯል። ታዲያ ሰቀሉ መድኃኒት እንደሚወለድ ቀድሞ ተነግሯል። ምን እናድርግ ታዲያ? ተወለደ፣ ከዛስ አዳነና ፈጠረው እያልኩት አዳነና። ወሶ ትፈቅድልኛለህ? እሺ አውራ ቻለ ልጠይቀው ትንሽ አፏን እዚህ ስታወሩበት የነበረው ላይ ማለት ነውና እሺ ቅድም ሁሱን ከመንፈስ ቅዱስ ጸንሳ ተገኘች ብሎ ሲነግርህ ለምንድን ነው ጥቅስ አሳየኝ ያልከው? ማለት ምን ማለት ያስፈልገዋል? ከመንፈስ ቅዱስ ጸንሳ እንደተገኘች ሲነግርህ ለምንድን ነው ጥቅስ አሳየኝ ያልከው? ረስቼው ሊሆን ስለሚችል ያለውን ነገር አሳየኝ ብዬ ጠየቅኩት እንጂ ከመንፈስ ቅዱስ ጸንሳ ሊሆን ይችላል። ምን አልከኝ? እሺ ችግር የለውም። ከመንፈስ ቅዱስ ነው አይደል ማርያም ጸንሳ የተገኘችው? አዎ መጽሐፍ አለ ይላል። ኦኬ በጣም ጥሩ። ስለዚህ መንፈስ ቅዱስ አንድ ራሱን ችሎ አንድ አካል ነው አይደል? እሺ በአንተ ልሂድልህ። አንድ ካራክተር አካል። አዎ በእኔ አይደለም በእናንተ እምነት ነው የምፈልገው። አንድ ይኸውልህ ከወዲሁ የምነግርህን ነገር አማርኛን በደንብ አድርገህ አዳምጥና ለጥያቄ አማርኛ ስለምወድ ነው። እሺ ጎበዝ፣ በጣም ጥሩ። ኦኬ ለኢየሱስ አባት የተባለው ማን ነው? ቅድም መለስኩ እኮ አብ ነው አይደል? ከአብ ውጪ ለኢየሱስ አባት ይሆናል? የባህሪ አባት የተሰጠው ለአብ ነው። ገብቶኛል። ከአብ ውጪ ለኢየሱስ አባት የተባለ አለ? የለም። አብ አንድ አካል ነው አይደል? የባህሪ አካል አዎ አንድ አካል ነው አይደል? አብ ራሱን ችሎ የባህሪ አካል ይኸውልህ፣ ሰውኛ እንዳታስቀምጥ። የባህሪ አካል አዎ ገብቶኛል። የባህሪ አካል አንድ አካል ነው አይደል? አዎ ተስማምተናል። ሰምታችኋል። ኦኬ ከአብ ውጪ የባህሪ አካል ሌላ አባት የለም ለኢየሱስ። እሺ የለም። ጥሩ። ከመንፈስ ቅዱስ ጸንሳ ተገኘች ብሎ ሲል አዳምጠኝ። ከመንፈስ ቅዱስ ጸንሳ ተገኘች ብሎ ሲል እሺ እንዳንተ እንዳልከው ልምጣለህና ከባህሪ አካል ከመንፈስ ቅዱስ ውጪ ሌላ ጸንሳለች? ከሌላ ጸንሳለች? ገብተዋል? በጣም ጥሩ። ስለዚህ ሳቅሳቅ አይባልም። ከመንፈስ ቅዱስ አንድ አካል ሶስት አካል ናቸው፣ አብ ወልድ መንፈስ ቅዱስ። ኦኬ ማርያም ከወልድ ጸንሳለች? ሎጂክ
ልውሰድህ እንደሆነ ቦታ ጥያቄን ብቻ ነው እንድትመልስልኝ የምፈልገው። ይኸውልህ ኢየሱስ ልጅ ሲባል ከወልድ ጸንሳለች ወይ? አንድ ስቶፕ፣ አንድ ጊዜ ፕሊዝ። ከወልድ ጸንሳለች ማርያም? እኔን እያቋረጥከኝ እስቲ ምናምን ብለኸኝ እኔ ልመልስ። ከወልድ ጸንሳለች ወይ? ጥያቄ እኮ ነው። አዳምጠኛ። እኔን ልመልሳ እንዴ? አብ ወልድ መንፈስ ቅዱስ ስትል አንተ የፈለከው ሶስት ሰዎች ተቀምጠው ከዛ አንደኛው አባት አንደኛው ልጅ አንደኛው መንፈስ ቅዱስ እንድልህ ስለ ባህሪ አካል ነው እያወራለሁት። ስለ ባህሪ አካል ከሆነ ይኸውልህ አዳምጠኝ። አንድ አይምሮ ያለው ሰው ሲያስብ አንድ መንገድ ያስባላ። እንደዛ እንደሚያስበው መንገድ አብም ወልድም መንፈስ ቅዱስም በእኩል ሰከንድ በእኩል ማይክሮ ሰከንድ እኩል የሚያስቡ ስለሆኑ አታበላል። አብ ወልድ መንፈስ ቅዱስ ብላ አታበላል። ሰምቼ ጨርሻለሁ። ከአብ ውጪ ሰምቼ ጨርሻለሁ። ከአብ ውጪ ሌላ አካል የለም ለወልድ አባት የተባለ። በጣም ጥሩ። ከመንፈስ ቅዱስ ውጪ ማርያምን ያስጸነሰ የለም አካል የሆነ። አሁን የምትነግረኝ ለኔ ማርያም ከወልድ ጸንሳለች ወይስ አልጸነሰችም? አቤት ከወልድ አላህ ከወልድ ማርያም ጸንሳለች ወይስ አልጸነሰችም? እንደኔ መረዳት ከተረዳህ እንደ እምነታችሁ እንዳንተ መረዳትም አልፈልግም። መረዳት ስህተት ሊሆን ይችላል። እንደ እምነታችሁ ነው ፈልገው ነው። መንፈስ ቅዱስ ታውቃለህ? የሚጨበጥ ነገር ነው። ኦኬ በቃ ካንተ ጋር ማውራት ጊዜ መፍጀት ነው። ለማንኛውም ኢብራሂም ጥያቄ አሁን እሱ ሲጠይቀው የነበረው እንኳን ራሱ አልተረዳኸውም። እሱ እንኳን አልተረዳኸው። ኢብራሂም ጥያቄ ምን አይነት ጥያቄ ነው የምትጠይቀው? ከመንፈስ እያለ እሱ እዛጋ እያሳየ አንተ ደግሞ ችግር የለውም እኮ አካል ስለሆነ የተለየ አካል ስለሆነ ነው። አንድ አብጭኝ። እሺ የተለየ አካል ስለሆነ ነው። ኦርቶዶክስ ነህ? አንድ ቆንጆ ጥያቄ እንጠይቅ። ኦርቶዶክስ ነህ? ኦኬ ኢየሱስን ትበለዋለህ ወይስ አትበለውም? ስጋውን? የኢየሱስ ስጋ ይኸውልህ፣ አሁንም እዚህ ጋር ኢየሱስ ስጋን እንበላለን እኛ። በምን አንፃር? ደሙንስ ትጠጣለህ ወይስ አትጠጣም? አዳምጠህ እጠጣለሁ። በምን አንፃር የተባለው ልታነሳልኝ ነው? የአምላክህን ደምና ስጋ በመብላትና በመጠጣትህ ደስተኛ ነህ? አዎ እድናለሁ። ደስተኛ ነህ ወይ ነው? ትድናለህ ወይ? በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ኦኬ የአምላክህን ስጋና ደም ትበላለህ ትጠጣለህ? አዎ ስለታዘዝኩኝ እበላለሁ እጠጣለሁ። ማን ያዘዘ? ራሱ ኢየሱስ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያለው ሲል አንተ የፈለከው ይሄ ሉካንዳ ቤት የሚደረደረውን ስጋ ነው እንደ የፈለከው? አይ ህብስትና ዘንተን ቁርባን ታውቃለህ? አዎ። ስለዚህ ቁርባን ትክክለኛ የኢየሱስ ስጋና ደም መሆኑን አታምንም? በጣም አምናለሁ እንጂ በጸሎት ሲጸለይበት ትክክል። እንዴት ነው የሚዘጋጀው? ከስንዴ ዱቄት ነው። እንትን ደሙ የሚጠጣው ከቪንቶ ወይም ደግሞ ከወይን ጭማቂ፣ አንዳንድ ቤተክርስቲያኖች የዘቢብ ጭማቂ ያደርጋሉ። ኦኬ ከዛ ነገር የተዘጋጀ ከስንዴ ዱቄት፣ በተለይ ህብስቱ ከስንዴ ዱቄት ነው የሚዘጋጀው። ያን የስንዴ ዱቄት ስጋ ነው ብለህ መብላት እንዴት ነው የሚቀየረው? መለስልኝ። አንተ ምንድነው ውሃ ትጠጣ የለ እንዴ? ሚት አድርጊ አንዴ። አወራሻለሁ። ቆይ ጠብቂኝ፣ ችግር የለም። እንዴት ነው የሚቀየረው? ዱቄትና ቪንቶ ወይም የወይን ጭማቂ በለው፣ ችግር የለውም። በወይን ጭማቂ እንዴት ነው ወደ ኢየሱስ ትክክለኛ የኢየሱስ ስጋና ደም የሚሆነው? እንዴት ነው?
መልስልኝ እንጂ ሃሎ አልሰማም ወይንስ ሚውት አድርጎ ነው ራሱ? ሰዎች የላችሁ? ይቅርታ እሰማለሁ። አንድ እንትን ወጥቼ ነው። እሺ እንዴት ነው ስጋ ላይ ነበር ወደ ስጋ የሚቀየረው? የመንፈስ አሰራር በጣም ከባድ ነው። እግዚአብሔር መንፈስ በላይ ምን ይከብዳል? ካህን አይደለም የሚያዘጋጀው እንዴ? አዎ ካህን አይደለም የሚያዘጋጀው? ሲጸለይበት እኮ የስንዴ ዱቄት ወደ ትክክለኛ ስጋ የሚቀየረው እንዴት ነው? በነገራችን ላይ እንደዛ ይቀየራል ሲባል ዝም ብሎ ለወሰደው ዝም ብሎ ለሚወስደው ሰው ያ ነገር ወደ ለማንኛውም ሆነ መስሎ ነው ይቀየራል አይቀየርም? እሱን ብቻ ንገረኝ። ይቀየራል። ላመነበት በስርዓቱ በአግባቡ ለሄደ ሰው የኢየሱስን ስጋና ደም እንደበላ አይደለም፣ ትክክለኛ መብላት ነው እንጂ እንደ መብላት አይደለም። ምንም መብላት እየበላው እንደ መብላት ትላለህ እንዴ? አዎ እሺ፣ እንደ መብላት በቃ። ለማንኛውም አንተ መጽሐፍ ቅዱስን አንብብ እሺ። አቤት ምኑ ጋር መጽሐፍ ቅዱስ አንብብ? የቱ ጋር አንብብ? ርዕስ ንገረኝ። መምህር አለ ከላይ እኔ ልውጣ? ትችላለህ። የምትሰጠን ነገር የለም። ጠየቃችሁ። የምትሰጠን ነገር ስለሌለ መውጣት ትችላለህ። ምን ጠይቀው ነገር አለ? አታስጨንቋቸው። ትችላለህ። ላግዘው። አንተ መለስ ፈልጋ ነው? አዎ አሁን የጠየቀው እንዴት ይቀየራል ያለው ማለት ነው። አሁን እሱ ምንድን መጀመሪያ የአምላክን ስጋና ደም በመብላት ደስተኛ ነህ? ራሱ የተናገረው ቃል እኮ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ሲል ዝም ብሎ አይደለ የተጻፈው? አልሰማሁም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ዝም ብሎ አይደለም የተጻፈው። ኦኬ፣ ማርያም ያንን የኢየሱስን ስጋና ደም የልጇን በልታለች አንተ እንደምትበላው? ወዴት አይነት ጥያቄ ነው? አንተ ማንን አይተበላ? ማርያም በልታለች ወይስ አልበላችም? ራሱ ተናገረ እኮ። ወይም ማርያም በልታለች ወይስ አልበላችም? ስለ ማርያም አሁን ምን አመጣው? ማርያም በልታለች ወይስ አልበላችም? አልበላችም። ኦኬ፣ ስለዚህ አልዳነችማ። አልዳነችም። ለምን እሷ ተመረጠች? ያስገኘችው እሷ አይደለች እንዴ? አረ የኢብራሂም ጥያቄ እሷ አልዳነች ማለት ነው። ወደ ኋላ ነው የሚጠይቀው። ግራ ይገባል። ለምን እሷ ተመረጠች? ኦኬ፣ እሷ የኢየሱስን ስጋና ደም የበላና የጠጣርን የሚድ ነው። ውሱ ይጠይቅና ከውሱ ጋር እናውራ። ኢብራሂም ለምን መጣስ? ወደ ኋላ ወደፊት ነው የሚያወራው። በቃ ግራ ይገባው። አንብብ በራስህ አንብብ። የበላና የጠጣ ከሆነ ለምን እሱ መጣ? እኔ እንጃ። ኢየሱስ ስጋና ደም የሚበላ የሚድን ከሆነ ኢየሱስ ስጋና ደም ያልበላ ይኸውልህ ወንድሜ፣ የማይድን ከሆነ ማርያም የመጣው ይሄን ለማስተማር ነው። የኔ ስጋና ደም የበላ ያል እሱ የተራበው፣ እሱ የተሰቀለው፣ እሱ ስቃይ ያሳለፈው። ስለዚህ ማርያም ድናለች አልዳነች? እንደዛ ከሆነ በእናንተ እምነት መሰረት እኮ በእኛ እምነት መሰረት ከሁሉም እሷን አብልጦ ወደደ፣ ከሁሉም እሷን አብልጦ መረጠ። ለምን መረጠ? ለምን ወደደ? በምን ተመረጠች? አንዴ በምን ተመረጠች? እሱ ስለምትከተል
የተመረጠችው? አዎ። ስለዚህ ድናለች? ቆየች። ከሁሉም በላይ እሷ ናት የዳነችው። ኦኬ፣ በመከተል ድነት ይገኛል ማለት ነው። እውነት ነው። በጣም ጥሩ። ኢየሱስ ደግሞ ስጋዬን ያልበላ ደሜን ያልጠጣ ምን አይልም ብሏል? አይድንም። ስለዚህ ማርያም አልዳነችም? ቆየች። እሷ እኮ ከዳነች መርጧት እኮ ከሷ ተወለደ። አልበላችማ። መብላትና መጠጣትን እኮ መስፈርት ከሱ በፊት ነበረች እሷ አይደል? በሷ ውስጥ እኮ ነው እሱ የተወለደው። እኔ በማን ውስጥ ተወለደ አይደለም? እግዚአብሔር ነበረ፣ እግዚአብሔርም ቃልም ነበረ። እኔ በማን ተወለደ አይደለም ጥያቄ እኮ። እንደዛ የምትል ከሆነ ለምሳሌ ስጋዬን የበላ ደሜን የጠጣ ብቻ አይደለም የሚለው ሌላ ክፍልም ሄደህ ያመነና የተጠመቀ የሚልም ቃል አለ። ገብቶሃል? አሁን ስለ ድንግል ማርያም ምን ብለን እንመንሽ? ድንግል ማርያም ምን ብለን እንመን? ሲናገር እንደኛ ተራሱ ዝም ብሎ በእንትን አይደለም። ጸጋ የተመላሽ ወይ የተባረክሽ ወይ እያለ ነው። ምን ብለን እንመን ነው? አንድ ጊዜ ፖይንት አንድ ምን ብለን እንመን? ምንድነው የምታምነው? ኦኬ፣ በኢየሱስ የሚያምኑ ይድናል ነው አይደለ? እኛ ሙስሊሞች በኢየሱስ እናምናለን። ድነናል ወይስ አልዳንም? ኢየሱስ ምንድነው ብላችሁ የምታምኑት እናንተ? ቆይ እሺ፣ ትንሽ ዞር ላድርግልህ። አንተ ድነት ያገኘው በኢየሱስ ደም ነው የዳንከው ወይንስ በኢየሱስን በማመን ነው የዳንከው? እስኪ አብራራው በደንብ። በኢየሱስ በማመን ድነት የሚገኝ ከሆነ እኛ ሙስሊሞች በኢየሱስ እናምናለን። አምላክ ከላካቸው ነቢያቶች መካከል አንዱ ነው ብለን እናምናለን። በኢየሱስ ስለምናምን አንተ በምንድን ነው የዳንከው? አንዴ ስማኝ ጥያቄ። በኢየሱስ ደም ነው የዳንከው ወይንስ በኢየሱስን በማመን ነው የዳንከው አንተ? እናስ እኮ ነው እየመለስኩልህ። እምነት ካለ ገብቶሃል? ዝም ብለህ በእንትን ብቻ አይደለም የምታምነው። ካመንክ አምነህ ማለት ደግሞ እሱ የተናገረው ያዘዘው ነገር መፈጸም ይኖርብሃል፣ ግዴታ ነው። ቴንክ ዩ ቬሪ ማች እንጂ በደሙ አይደለም፣ በትእዛዙ ነው እንጂ በደሙ አይደለም ድነት የሚገኝ። የታዘዝከውን በመፈጸም እኮ ነው እየፈጸምክ ያለው እኮ። ስለተናገረ እንደዚህ ያደረገ ስላለ መጀመሪያ አምነኸዋል አይደል እኮ። በኢየሱስ በኢየሱስ ማመን ድህነት የሚያስገኝ ከሆነ አንተ የዳንከው በኢየሱስን በማመንህ ነው እንጂ በደሙ አይደለም ማለት ነው አይደል እንዴ? ደሙና ትምህርቱ የተለያየ ስለሆነ እኮ ነው ወገናችን። አይደለም አምነህም እሱ ያመንክበትም መፈጸም ይኖርብሃል እያልኩ እኮ ነው። መተግበርም ስራ መስራት ይኖርብሃል። ደሙና ስማኛ፣ ደሙና ትምህርቱ አንድ ነው ወይስ ይለያያል? እንዴት ደሙና ትምህርቱ ይለያያል? ትምህርቱ ንስሐ መግባት ነው። ኢየሱስ እኮ ሲያስተምር መንግስተ ሰማያት ቀርባለች ንስሐ ግቡ እያለ ይሰብክ ነበር አይደለ? ሲመጣ ማቴዎስ 9 ቁጥር 13 ላይ ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም ይላል አይደለ? ስለዚህ በዚህ መሰረት ትእዛዛቱን ነው ወይስ ትምህርት ነው? ይሄ ትእዛዛቱን የምትፈጽም ወይስ ክርክር ነው? በጥያቄው ውስጥ ብዙ ትምህርት አለ። በጥያቄው ውስጥ ብዙ ትምህርት አለ። አንተ ይውሱ የጠየቀው ጥያቄ ነው ታዲያ ይሄልክ እየጠየቅክ ነው። ሚታርገን በነገራችን ላይ ኢብራሂም አውቃለሁ በሄድክበት ቦታ እንዲነክ። ኦኬ ላስወርድሽና እዛ ትመለሻለሽ። አሁን የኔ ሐሳብ ያመጣኸው ነው። አሁንም የተናገርከው ንስሐ ግቡ ይላል አልክ። ትክክል። አዎ እና እሱ እኮ ነው። አሁን ስላመንኩ ግን ዝም ብዬ አምኛለሁ ብዬ ቁጭ ካልኩ ትርጉም የለኝም እኔ ነው እኮ። ያመንከው ምን ብለህ ነው? አምላክ ከላካቸው መልእክተኞች መካከል አንዱ ነው ብለህ ነው ወይንስ አምላክ ሞተው አምላክ በስጋ ተገልጦ ሞተ ብለህ ነው የምታምነው? የተለያዩ ነገሮች ስለሆኑ። አዎ እሱ ነው። አምላክ ከላከው መልእክተኛ አንዱ ነው ብለህ ነው የምታምነው? ሞተ ብለን ነው ምናምን አይደለም። ሞቶም ተነስተዋል። ሞት እንድል አድርጎ ተነስተዋል።
እኔ የሞተ ነገር መነሳቱ አይቀርም እኮ ሲጀመር። እኔ ስለመሞቱ ነገር ነው ያው። አይነሳም። የትኛው ነው የሚነሳው? የትኛው ቦታ ላይ ነው የሚነሳው? የሰው ልጅ ሞቶ የትኛው ቦታ ላይ ነው የሚነሳው? ንገረኝ እስቲ። በእናንተም በእኛ ሞቶ የተነሳ የለም። ሞቶ የተነሳ ማን ነው? ከኢየሱስ ውጪ ሌላ ሞቶ የተነሳ የለም እኮ። ግለዛ ያስነሳው እኮ ነው አልዓዛር አለ። አንተ ለዛ እኮ ነው ቅድ አንተ ኦኬ፣ ያኛው ነው ለካ። አንተ መጽሐፍ ቅዱስ አንበብ መጀመሪያ ሆሶ አለ። እሺ በቃ አንተ ቀጥል እስቲ። እኔ በምጠይቃቸው ጥያቄዎች ውስጥ ግንዛቤ ካገኛችሁ ወይም ደግሞ እንደ መነሻ ተርኒንግ ፖይንት ከሆናችሁ ሆናችሁን፣ ካልሆናችሁ ግን እኔ ማድረስ ለፈለኩት ነገር አድርሻለሁ። ሁሉም በአንድ አይነት ልብ መረዳት አለብን ማለት አይደለም። ለሌሎቻችሁ ምን ነበር ማድረስ የፈለከው? አሁን ጨርሻለሁ። በቃ አልጨረስክም፣ ተናገር እንጂ በቃ ማድረስ የፈለገው ኢየሱስ ክርስቶስ የትኛውን ቦታ ላይ አምልኩኝ አላለም። ለምን ታመልኩታላችሁ ነው? ምን ትላላችሁ? ሰውኛው ወደ ምድር ሲመጣ ሊያስተምረን የፈለገው ትህትናን ነው። ምን ሊያስተምር መጣ? አይደለም እሱ አምላክ ሆኖ ይኸውልህ እንዴ! እንዴት ነው የምትረዳኝ? ቆይ ኢየሱስ ክርስቶስ አምልኩኝ ብሏል። ክርስቲያኖች እዚህ ያላችሁት መጽሐፍ ቅዱስ ላይ አንድ ቦታ ላይ አንዴ ላውራ አይሁሱ ማለት በመጀመሪያ ደረጃ አሁን እኔ ጊዜ በጣም ስለጠበቅኩ ነው። እንደዚህ ጋጠወጥ እንኳን መሆን አልፈለኩም። እዚህ ያላችሁ በሙሉ ኦርደራችን ጠብቀን እናውራ። በተለይ እንደ ኦርቶዶክስ እንደ ክርስቲያን ስናወራ ሁላችንም በቃል አንገባ መልካም። ይህንን ካልኩ ዘንዳ አሁን የኛን አስተምህሮ የኛን አካሄድ ልንገርህ። እኔ የመጣሁት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። አሁን እንዲህ ነው የምናምነው እኛ ኢየሱስ ክርስቶስ ያለውና የነበረው የመጣውና ለፍርድ የሚመጣው ዓለማትን ሁሉ የፈጠረው በማስረጃ ነው የምነግርህ። ያለ ማስረጃ አይደለም። ከመጽሐፍ ቅዱሴ ያንተም ቁርአን ቢሆን ምን ይላል? የእግዚአብሔር ቃል ነው የሚለው ኢየሱስ ክርስቶስን ማለት ነው። ማስረጃ አለ። ስለዚህ ምንድነው ኢየሱስ ክርስቶስ ከዚህ ሁሉ ጋር እኔን አምልኩኝ ብሎ አስተምሯል ወይ? ፈጣሪ ነው እኮ ለምን አይመለክም? ኢየሱስ ክርስቶስ አምልኩኝ ብሎ ጥሪ አድርጓል ወይ? ያስተምሯል ወይ? ፈጣሪ አይመለክም? ያንተ አምላክ አላህ አሁን አንተ አታመልከውም? አምላክ አላህ ሱብሓነሁ ወተዓላ ቃል በቃል አምልኩኝ እያለ ይናገራል። ስለዚህ አምልኩኝ ይላል። ተናግሯል ወይ? አዎ። የቱ ጋር ነው ያለው? ያው የትኛውም ነብይህ የትኛውም አንድም ነብይ አንዳች ነብይ እንኳን እኔ እሰራለሁ አባቴም ይሰራል ማለት ምን ማለት ነው? ወደ ተናገራቸው ንግግሮች ሁሉ እንመጣለን። አብሽር። እኔና አብን አየ፣ እኔና አብ አንድ ነን። በመጀመሪያ ቃል ነበር፣ እኔ ከአብርሃም በፊት አለሁ። ኢየሱስ ክርስቶስ እኔን አምልኩኝ ብሏል ወይ ነው አሁን ግን ጥያቄ? አምላክ ነዋ። እንዴት አምልኩኝ? እኛ እያወቀው አምላክ መሆኑን እያወቀው አምልኩኝ አለ። አምልኩኝ አላለም ይላል። የቱ ጋር ነው ያለው? እሺ የእግዚአብሔር ነው አይደለም በሚለው ነው መከራከር የምንችለው። አምልኩኝ በሚለውማ እግዚአብሔርን ነው እኛ የምናመልከው አልን አይደል? ኢየሱስ ክርስቶስ በምድር ላይ ሲያስተምር ጊዜ እኔን አምልኩኝ ብሏል ወይ? አምልኮ ትልቅ ስርዓት ነው። ስንት ነገር አስተምሮ አምልኩኝ ሳይል ከሄደ አምላክ ሆኖ ሳለ እናንተ እምነት ይሄ በጣም ትልቅ ስህተት ነው። ክርስቶስ የትኛው ቦታ ላይ ፈጣሪ አይመለክም? ይመለካል። አንድ ኢየሱስ ክርስቶስ እኔ ፈጣሪ ነኝ አላለም። እባክህ አንተ ፈጣሪ ነው የፈጠረኝ እኔን እሱ ነው። አንተ ያንተ እምነት ነው እሱ ግን አላለም። መጽሐፍ ቅዱስ ይላል። ክርስቶስ እኔ ፈጣሪያቸው ነኝ ብሏል። አዎ። የቱ ጋር ነው ያለው? ካላለ ይሄው ሻሃዳ ይዤ እገባልሃለሁ። ማስረጃ ልስጥ።
በቃ ምዕራፍና ቁጥር ስታይ ላውጣና እኔ ፈጣሪ ነኝ ያለበትን ኢየሱስ ክርስቶስ ፈጣሪ ነኝ ሳይሆን ፈጣሪ እንደሆነ ላሳይ ጌታ ሰው። ስለዚህ የተፈጠርነው በሱ እንደሆነ ማለት ነው። ፈጣሪ ነኝ አላለም ኢየሱስ ክርስቶስ። በሱ እንደተፈጠርን ላሳይሃ መጽሐፍ ቅዱስ ነው መመሪያች። ኢየሱስ ክርስቶስ ፈጣሪ ቢሆን ኖሮ ይህን ትልቅ ጉዳይ እንዲህ በከንቱ ጥሎት አይሄድም ነበር። አስተውልቆም ብላችሁ ብዙ ጥቃቅን ነገራቶችን አስተምሯል። እንዴት መሰረታዊ የሆነ ነገር ሳያስተምር በፍጹም ሊሄድ አይችልም። እኔ ፈጣሪ ጥያቄ ልጠይቅህ። ቆይ አንድ ጥያቄ ልጠይቅህ። እዚህ ሁለት ነገር አሁን አገኘን። አንደኛ አምልኩኝ አላለም፣ ሁለተኛ ፈጣሪ ነኝ አላለም። ሌላ ቀጥ ጨምራው ነው። እስኪ በየትኛውም ነቢያት ማለት ነው የትኛውም ነቢያት ኃጢአትን የሚያስተሰሪ ነቢያት ጥራልኝ። ኃጢአትን የሚያስተሰሪ የእናንተ ቁርአን ምን ይላል? አላህ ብቻ ነው ይላል። ወይ ኃጢአትን የሚያስተሰሪ ኢየሱስ ክርስቶስ ነው። ስለዚህ የፈጣሪ ነው አይደለም? ናና ካህናቶች ያስተሰርያሉ መጽሐፍ ቅዱስ ላይ ከክርስቶስ በፊት አይደለም። አያስተሰርዩ ያሳርጋሉና ያስተሰርያሉ። ይሄንን ኃጢአትን የሚያስተሰሪ እግዚአብሔር ብቻ ነው። ማስረጃ ያስተሰርያሉ። ማስረጃ ልሰጥህ ነው። በቃ ልሰጥህ ነው ማስረጃ። በቃ እሺ እሺ ኦሪት ዘሌዋውያን ምዕራፍ 4 ቁጥር 20 እንዲህም በወይፈኑ ያደርጋል፣ ስለ ኃጢአትም መስዋዕት በታረደው ወይፈን እንዳደረገ እንዲሁ በዚሁ ያደርጋል፣ ካህኑም ለእነርሱ ኃጢአትን ያስተሰርያል። እዚህ ላይ አውዱን ነው ማየት ያለብህ። ካህኑ ያስተሰርያል ይላል አይደል? ሉክ እንግዲህ እዚህ ላይ አንድ ነገር ኢየሱስ ክርስቶስ ሊቀ ካህን ነው። አዳምጠኛ ተረጋጋ። ካህን በፍጹም ያስተሰርያል አይልም ብለሃል አልክም? አዳምጠኛ። ከዛ መልሴ ልስጥህና ጠይቀኸኛል አይደል? ልመልስልህና ተስማማንበት። እሱ ነው የምንነሳው። ማን ነበር ስምህ? ከይቅርታ ጋር ኃይለ ገብርኤል ይባላል። ስለዚህ ኃጢአትን ያስተሰርያል የሚል ለካህን በፍጹም ያስተሰርያል የሚል አይመጣም እያልክ ነበር አይደለ? ቃልህ እንዳታጥፍ። ኃጢአትን ይቅር ይላልና ያስተሰርይ። እኔ ያልኩ ኃጢአትን ይቅር የሚል ነው ያልኩ አይደል? አይደል የሚያስተሰርይ ነው ያልከው። ለምን ተዋሻለህ? ትልቅ ሰው አይደለም? ይቅር የሚል ከተሳሳት ሶሪ። ለዚህ ሁሉ ሰው ክብር የለም። ኖ ሶሪ፣ ከተሳሳት የሚያስተሰርይ ነው ያልከው። ይቅር የሚል ለማለት ፈልጌ ነው። ወደሱ ምን መጣለን? ችግር የለም። ለፍቅር የሚል አለ። ኃጢአትን ይቅር የሚል ኢየሱስ ክርስቶስ ብቻ ነው ለማለት ነው። ኃጢአትን የሚያስተሰርዩ ነበሩ አይደለ? ይቅር የሚልና የሚያስተሰርይ ይለያያል። ስለዚህ የሚያስተሰርዩ አሉ። በቃ በሱ ተስማማ። በጣም ጥሩ። አሁን ኃጢአትን ይቅር የሚል ኢየሱስ ክርስቶስ ከሆነ ካህናት ይቅር አይሉ ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል ማስረጃ አምጣሽ። ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል ማስረጃ የሉቃስ ወንጌል ላይ ከፈትልኝና ቁጥሩ እንዳረሰው እንዳልሳሳት ምን ይላል መሰለ? አንቺ ሴት ኃጢአትሽ ይቅር ተብሎልሻል፣ ሂጅ። ይቅር ብዬልሻለሁ፣ ይቅር ብዬልሻለሁ ብሏል ወይ? ይቅር ብዬልሻለሁ ብዙ ቦታ ላይ ነው፣ አንድ ቦታ አይደለም። ለዛውም ኃጢአትን ይቅር ብዬልሻለሁ ያለበትን ቦታ አስጠን፣ ችግር የለው። ኃጢአትን ይቅር የሚል ነው ኢየሱስ ክርስቶስ። ኃጢአትሽን ይቅር ብዬልሻለሁ ብሎ ራሱ ይቅር እንደሚል የተናገረበት ካለ ስታነሱ የሉቃስ ወንጌል ምዕራፍ ስንት ሉቃስ ላይ ነው ያለው? ቁጥሩ ስለረሳሁት ነው እንጂ ምናልባት መጽሐፍ ቅዱስ ሁለት እንትንም አልያዝኩም፣ ሁለት ሞባይል ሉቃስ ወንጌል ላይ አንብበውና ታገኛለህ። ከዛ የኛን ማንነት ልታመጣ አልቻልክም። እሱ ነው። ስለዚህ ኢየሱስ ክርስቶስ አምላክ አይደለም፣ ኃጢአትን ይቅር አይልምና አምላክ ነው። አምላክ እንደሆነ ላሳይህ አልኩህ። ኃጢአትን ይቅር እንደሚል ያሳየን፣ ችግር የለም። አምላክም አንተንም ዓለማትን ሁሉ የፈጠረ እሱ ነው። መጽሐፍ ቅዱሱ ነው የሚለው እኔ አይደለም። ወሬውንማ አወራኸው፣ ማስረጃ የለም እንጂ ላምጣልህ። ይቅር ይላል የቱ ጋር ነው? የለም ወፍ አምልኩኝ ይላል የቱ ጋር ነው? ወፍ ፈጣሪ ላይ ብሎ ወፍ 2:10 ግለጽ የቱ ጋር ነው? ኢየሱስ ክርስቶስ ኃጢአትሽን ይቅር ብዬልሻለሁ ያላት ሴትየዋ
ኤፌሶን አይደለም ስለ ፈጣሪነቱ ኤፌሶን 2:10 ግለጽ። ኢየሱስ ክርስቶስ ኃጢአትሽን ይቅር ብዬልሻለሁ ወይንም ኃጢአትህን ይቅር ብዬልሃለሁ ያለበት ቦታ አለ። ቁጥሩ ስለረሳሁት ነው። ቁጥሩ ስለረሳሁት ነው። ምህረተአብ ሚየትህን አሳው እሱ ሊያውቀው ይችላል። ምህረት ይሰማል። ኢየሱስ ክርስቶስ ኃጢአትሽን ይቅር ብዬልሻለሁ ያለበት ቦታ አለ። እስኪ ቁጥሩ ረስቶት ነው። ቆይ እሱን ጨርሱትና እኔ እሱ ላይ በሌላ መንገድ ስለማወራው እመጣለሁ። እናንተ ጨርሱት። ቀጥል። እሱ ነው ጨርሷል። እሱ ቁጥሩ ጠፍቶት ነው። አንተ አስታውሰው እስኪ። ኦርቶዶክስ አይደለሁም ፕሮቴስታንት ነው። በቱንም ችግር የለም። ኢየሱስ ክርስቶስ ኃጢአትን ይቅር ማለት ይችላል። እኔ መመልስልህ የነበረው አንተ የመጀመሪያውን ጠይቀኝና ኢየሱስ ክርስቶስ ኃጢአትን ይቅር ማለት ይችላል። ከአምላክ ባህሪያቶች አንደኛ ኃጢአትን ይቅር ማለት ከሆነ ኃጢአትን ይቅር ማለት ይችላል አይችልም? ኖ ከዛ በፊት የጠየቅኩን የመጀመሪያውን ጥያቄ ጠይቀኝ። መልሰውና ወደ ሌላው ጥያቄ ትሄዳለህ። አብሽር፣ ችግር የለውም። እያጠራ እንደለ እሱ አባባሉን እኔ በሌላ መንገድ ነው የምልህ። ኃጢአትን ይቅር ማለት ከሚለው አንፃር አይደለም የምልህ። እሺ፣ ኢየሱስ ክርስቶስ ኃጢአትን ስለዚህ አንተ የመጀመሪያውን ጥያቄ ጠይቀኝ። ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል የተነገረ ማስረጃ የለም ማለት ነው አይደል? አለ ይላል፣ ይቅር ይላል። ግን እሱን አይደለም መምጣት የምፈልገው። መጀመሪያ ጠየቅኩ ጥያቄ ጠይቀኝ አንዴ። ይቅርታ አስታውሰኝ ስለረሳሁት ነው። በቃ ስለለፈው ችግር የለም። ይሄን መመለስ አልቻለም። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ጥቅስ አለ መጽሐፍ ቅዱስ ላይ። ይሄ ነው የመጀመሪያ። በጣም ጥሩ። እሱም የጠየቀው እሱ ላይ ልርዳው ይልቅ አይ ብሏል ኢየሱስ ክርስቶስ እኔን አምልኩ። እሱ ላይ ልርዳው። ኢየሱስ ክርስቶስ እኔን አምልኩ። እሱ ላይ ልርዳው። አዳምጥ እንጂ። አዎ እና ትልቁ ላይ ላድርገና ከፍተውታ ይላ ክፈት። እሺ ያላ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ቦታ ካለ ኦኬ። እሺ የመጀመሪያው ዮሐንስ ወንጌል ምዕራፍ 14 ላይ ሂድና አምልኩኝ ተገዙኝ ላይ እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 24 ሂድና እሱን አንብበው አንዴ። ይቅርታ እኔ ማንበብ ስለማልችል ብታነብልኝ። እሺ ችግር የለም። ማንበብ አያስፈልግም። አወጣውና አንተ አንብቡ። አምልኩኝ ወይንም ተገዙኝ ያለበትን ቦታ እነሱ ኮሜንታተሮች እስኪ የሚተከታተሉ ሰዎች እንደው ያዩታል። ችግር የለም። አብሽር። ስንት ነው ያልከው? በል ቁጥር 8 ወይ ቆይ እስቲ ላውጣልሽ። ችግር የለም። እሺ አሁን አምጥቼልሃለሁ። ልስጥህ ምዕራፉን ኃጢአትን ይቅር እንደሚል። እሺ አምጣ፣ ችግር የለም። ሮሜ 8:34 ክፈት። እንትና እሱም ሮሜ 8:29 ክፈት። ኢየሱስ ክርስቶስ ሮሜ ላይ የተናገረው ቃል አለ። ሮሜ ክፈተውና እናንብበው። ጥያቄውን ድጋም ኢየሱስ ክርስቶስ ኃጢአትሽን ወይም ኃጢአትህን ይቅር ብዬልሃለሁ አካል ነው ተባልክ። ሮሜ 8:34 ክፈትና ከዛ በኋላ ኮንት መልስ ኮል ሰጥን ነው ወደሱ እንሄዳለን። ግን ሮሜ ላይ እየተናገረ ያለው ጳውሎስ ነው የጌታ ሰው። አንዴ ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል አይደል እንዴ? ኢየሱስ ክርስቶስ ኃጢአትሽን ይቅር ብዬልሻለሁ ያለበት ቦታ አለ ወይ? ስለ አዎ እያልክ ነበር። ቁጥሩ ነው የጠፋኝ እንጂ አልክ። የት ጋር ነው ያለው? ስለኛ የሚማልደው ብሎ እኮ ነው። የሚያጸድቅ ማን ነው? የሚኮንን ማን ነው እያለ ነው የሚናገረው። ይቅር ይላል የሚል የለም። ነገር ግን እንደው ሳደር ወይ ስለዛ ኢየሱስ ክርስቶስ ይቅር ብዬልሻለሁ አንብበው ወደብና መጀመሪያ አንብበው። ከዛ የሚማልደው አለ እና የሚኮን 29 ነው ያልኩህ። እሱ 34 ነው የሚለው 34 ነው የሚማልደው። ችግር የለም። ሮሜ የሚያጸድቅ ማን ነው? የሚኮንንስ ማን ነው? የሞተው ይልቁንስ እያለ ነው። የሚያጸድቅ ማን ነው? አንተ ኃጢአተኛ፣ አንተ በደለኛ ብሎ የሚኮንን ማን ነው? ኢየሱስ ክርስቶስ ነው ይላል። ስለዚህ ይሄ ጌታ
እሱ ነው የጠየቀኝ። እኔ እኮ መሐሪ ነው ይቅር ባይ ነው እሱ ነው ኃጢአት ይቅር የሚል እኮ ነው ያልኩህ አይደል? ኃጢአትን ይቅር የሚል ማን ነው ብያለሁ የተነሳውልህ። ኃጢአትን ይቅር የሚል ፈጣሪ ነው ፍጡር ነው አልኩህ። እሱ አያወራም። እሱ ጋር ከይቅርታ ጋር ማን ኃጢአትን ይቅር እንደሚል ኢየሱስ ክርስቶስ ራሱ ያስተማረበት ቦታ ላሳይህ ላሳይህ። ይሄው እየተናገረ እኮ ነው መጽሐፍ ቅዱስ መመሪያ አይደለም መመሪያ ነው። ደግሞ ማመልከው ነው አያወራም። እሱ ጋር የሚያወራበትን ላሳይህ። ኢየሱስ ክርስቶስ መጽሐፉ ኢየሱስ ክርስቶስ ይቅር እንደሚል እየነገረህ ነው። ኢየሱስ ሲናገር ምን አለ? አባት ሆይ የሚያደርጉትን አያውቁምና ጨርሰው እስኪ ምን አለ? ይቅር በላቸው። ያላፈበትን በመጽሐፍ ማንን ነው ኢየሱስ ክርስቶስ ይቅር በላቸው እያለ እየጠየቀ ያለው? እሱ ቀድሞ ወንድሞች የገለጸው አብን ነው አይደለም? እንዳልገባበት ልመልስ እኮ እንድትገባ እኮ ነው አንድ ፈለክ። ይሄ አውድ ለምን እንደሆነ ይቅር በላቸው እያለ ያለው ለምን እንደሆነ ልንገርህ። ለምሳሌ ለምን ነው ሳይሆን ማንን ነው ይቅር በላቸው እያለ እየጠየቀ ያለው ነው ጥያቄው። እንደዛ ካልክማ አምላክነትን እንደመቀማት መስሎ አልታየውም ይላል መጽሐፍ ቅዱስ። ችግር የለውም። ይቅር በላቸው የሚለው ማንን ነው? አብን ነው ወይንስ አይደለም? ለኛ እያስተማረ እኮ ነው። ይሄንን ምን እያደረገ ነው ሳይሆን ማንን ነው ነው? አብን ነው እያለ ነው ከላይ ያለው ወንድምህ ያው በለበሰው ስጋ። አዎ በለበሰው ስጋ። ስለዚህ ይቅር በላቸው እየተባለ እየተጠየቀ ነው አብ ነው ክርስቶስ በስጋ ነው ታዋየ። ስለዚህ ይቅር የሚለው አብ ነው። ለማንኛውም እሺ ከላይ ያለው ሀብታሙ የሚወጣና አንሳና ኢየሱስ ክርስቶስ አምልኩኝ ተገዙኝ ያለበት ቦታ የቱ ጋር? እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 21 ጀምርና አንብብልኝ እስከ 24 ድረስ። አምልኩኝ ተገዙኝ ያለበት አጭር ቃል እኮ ነው። ለመጽሐፍ ብናብ ነው። አይ አጭር ሳይሆን የተመለከተው አለ ሁሉ ነገር 24ን ብቻ ማንበብ ትችላለህ። በዚህ ተሽከርክራ ምናምን መረዳትህን ልትሰጠን ከሆነ እሱን አይደለም እየጠየቅን ያለነው። አምልኩኝ ወይንም ተገዙኝ ያለበት ቦታ ምን ችግር አለ? ትክክለኛ ከሆነ መረዳቱን ብታገኝስ? እንደዛ አይደለም። እሱ ቤተክርስቲያን የምትሰጠው ትምህርት ነው ለተከታዮች። እዚህ ጋር አምልኩኝ ወይንም ተገዙኝ ያለበት ቦታ አለ። ልክ ለምሳሌ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ተገዙኝ ያለ እንደሚናገረው ኢነኒ አነ አላህ ላ ኢላሃ ኢላ አነ ፈዕቡድኒ አምላክ አላህ ነኝ ከኔ በስተቀር ሌላ አምላክ የለም ተገዛኝ ይላል። ወአን ያዕቡዱኒ ሃዛ ሲራጡን ሙስተቂም ይላል። እኔም በብቸኝነት ተገዙኝ ይህ ነው ቀጥተኛው መንገድ ይላል። ልክ እንደ ቃል በቃል ኢየሱስ ክርስቶስ ተገዙኝ ያለበት ቦታ ያላ አለ እሱም አለ። አይ የቱ ጋር? እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ 14 ኢየሱስም እኔ መንገድ እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁ አባቴን ባወቃችሁ ነበር ይላል። ስለዚህ እኔና አብ አንድ ነን እያለ ነው። እዚህ ጋር ሌላ ልጨምርልህ። እዚህ ጋር ተገዙኝ የሚል ቃል አለ ወይ አምልኩኝ የሚል ቃል አለ? ምን አለ መሰለህ? እኔን ብታውቁኝ አባቴን ባወቃችሁ ነበር። እዚህ ጋር ተገዙኝ። ስለዚህ እግዚአብሔር ደግሞ አብ ከኔ በቀር ሌላ አምላክ አታምልኩ የሚለው ልወስድ እችላለሁ። አያም ዘታያም ከሚለው ጋር ሂጄ ሁለቱን ላገናኝልህ እችላለሁ እንዳይረዝምብህ ነው። እዚህ ጋር አምልኩኝ ወይንም ተገዙኝ የሚል ቃል አለ? እሺ ዮሐንስ 14:13 ላይ ስታነብ እሱን በቀጥታ 9:13-14 ካለው ጋር ሪፈር ያደርግልህና አንድ የት ያደርግልሃል ከፈለክ ዮሐንስ 14:13 ተስፋ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። የትኛውን እግዚአብሔር ነው ያመሰገንከው? አብን ነው ወልድ ነው መንፈስ ቅዱስን ወይንስ ሶስቱንም ነው? አሎ አንድ በሆነው ነው የማመልከው። ማንን ነው ያመሰገንከው? እንደ ኢየሱስ ክርስቶስ አብን ነው የምታመሰግነው ወይንስ የክርስቶስ ተቃዋሚ ሆነ ስላሴ ነው የምታመሰግነው? ሁሉም አንድ እኮ ነው።
ነገርኩህ አይደል? አብ ወልድ መንፈስ ቅዱስ አንድ ነው የሚል ቃል የለም መጽሐፍ ቅዱስ ላይ። እሱ የቤተ ክርስቲያን እምነት ነው። ቤተ ክርስቲያን ማን ነው? የክርስቶስ ተቃዋሚዎች ማለት ነው። ምክንያቱም ክርስቶስ ያላስተማረውን ትምህርት ነው የሚያስተምራቸው። ለምሳሌ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ትምህርት ክርስቶስ አስተምሯል? አላስተማረም። ቤተክርስቲያን ግን ታስተምራቸዋለች። ያ የምሬ ነው። አንድ ቦታ ላይ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አላስተማረም። ይቅርታ፣ እሱ እግዚአብሔር ራሱ ማለት ምን ማለት ነው? የተነሳውን ልትመልስ ከሆነ ጣልቃ የምትገባው አደንቃለሁ፣ ጎበዝ። ካልሆነ ግን ዝም ብለህ አትግባ። ልመልስ ነው። እግዚአብሔር ራሱ እኮ አብ ወልድ መንፈስ ቅዱስ ልትመልስ ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ኢየሱስ ክርስቶስ አስተምሯል። እግዚአብሔር ራሱ ልንገራ፣ እግዚአብሔር ራሱ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አስተምሯል። በአንድ ስም ተጠቃሎ እኮ እግዚአብሔር የተባለው አብ ወልድ መንፈስ ቅዱስ ነው። ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አስተምሯል ወይ? እግዚአብሔር ማለት ምን ማለት ነው? ልመልስልኛ። እግዚ ማለት ልጅ ነው። አብ ማለት አባት ነው። ሄር ማለት ማህያዊ መንፈስ ቅዱስ ማለት ነው። ስለዚህ በአንድ ስም ሲጠቃለል ነው። በግዕዝ እኮ ነው። ግዕዝኛ ነው። ግዕዝ ነው። ስለማታውቁት ነው። ይሄ ይከብዳቸዋል። እግዚ ማለት ልጅ ነው ያለው ማለት በግዕዝኛ እግዚ ማለት በግዕዝኛ ልጅ ማለት ነው። አብ ማለት አባት ነው። ሄር ማለት ማህያዊ መንፈስ ቅዱስ ማለት ነው። በአንድ ስም ሲጠቃለል ግን ሥላሴ አብ ወልድ መንፈስ ቅዱስ እግዚአብሔር ተብሎ ተጠራ። ግዕዝ ነው ይሄ። እሺ ማስረጃው ጣና ሳየን እስኪ እሱን ከየት ያገኘ? ግዕዝ ነው። ግዕዝ ማስረጃ ነው ራሱ። ይሄ ግዕዝ እኮ ነው እግዚአብሔር ራሱ። አውጣና እስኪ ያሳየን። ለዛ ነው እግዚአብሔር ማለት ተብሎ የተተረጎመው ጎድ የሚለው እና ለምን ጎድ ብለን አልቀጠልንም ነበር ወንድም አለ። ማስረጃ እኮ ግዕዝ ነው እያልኩ ነው። ግዕዝ የምትችል ከሆነ ትርጓሜው ይሄ ነው እያልኩ ነው። ኢየሱስ ክርስቶስ ነብይ ነው አይደለም? ኢየሱስ ነብይ ነው አይደለም? አይደለም። እሺ እንደ ሙሴ ያለ ነብይ ያስነሳላቸዋል የተባለው ኢየሱስ ክርስቶስ እሱ ሌላ አውድ ነው። እሱን እንዳታውቁ። እግዚ ማለት ግን በግዕዝኛ ልጅ ማለት አይደለም። ይሄንን ማስረጃ ይስጠን ፈልጉ። እግዚ ማለት ልጅ ማለት አይደለም። ካላወቅ እንግዲህ ምን ላድርግ? እስኪ ትንሽ ላግዘው እስኪ። ነብይ መምህር ኢየሱስ ነብይ አይደለም ይላሉ። ልጆች ትክክል ናቸው? አይ ከዛ በፊት አሁን ወንድማችን የተናገረው ትርጉም ጥሩ ነው፣ ግን አሁን እግዚ ማለት ልጅ ነው ያለው ትክክል አይደለም። ከዛ አንተ የተናገርከው አብ ወልድ መንፈስ ቅዱስ የሚል ያለ ስትል አለ። አሁን እንግዲህ ሄዱና በአብ ወልድ መንፈስ ቅዱስም አጥምቁ ይላል። አብ ወልድ መንፈስ ቅዱስ የሚል የለም ሳይሆን ያልኩት አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል የለም ነው። እሱማ በተለያየ እኮ ገልጦታል እኮ ኢየሱስ ክርስቶስ ራሱ በቃልም በተግባርም። አሁን ለምሳሌ አብ እግዚአብሔር መሆኑ አሁን አንተ ታምናለህ። አንድ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይ ነበር ጥያቄው። እንደ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ አስተምሯል ወይ? አዎ አሁን ዝም ብሎ ትር ያለ እንትን ስላልክ ነው እንጂ የኛ እምነት መጀመሪያ ምስጢረ ሥላሴ የሚባል ነገር አለ። እሱ ላይ ነው አሁን በእምነታችሁ ዘንድ አለ፣ መጽሐፉ ላይ ነው። አሁን እኛ ጥያቄያችን ኢየሱስ ክርስቶስ ካስተማረው ትምህርት ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረበት አለ መጽሐፍ ቅዱስ ላይ የለም። ይልቁንስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ሳይሆን አብ አንድ አምላክ እንደሆነ ነው እንደው መጽሐፍ ቅዱስ የሚያስተምረው አይደል? እኔና አብ አንድ አምላክ ነን ይላል። እኔና አብ አንድ አምላክ ነን አይልም። አብ አምላክ እንደሆነ ታምንበታለህ አሁን አንተ? ኖ አሁን ጥያቄው አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ ናቸው ወይንስ አብ ብቻ ነው አንድ አምላክ የተባለው? ሶስት ናቸው እንጂ።
እሺ አንድ አምላክ ተብሎ የተገለጸ ሶስቱም አንድ አምላክ ከሆነ ካመንክበት እኔና አብ አንድ ነን ሲል እንዴት ነው? ዝም ብሎ አይልም እኮ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ስላሴዎች ናቸው ወይንስ አብ ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ነው? አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። አሁን እኮ አንተ የፈለካት አንድ አምላክ ምትል ነው እንጂ አሁን ለምሳሌ በአብ በወልድ በመንፈስ ቅዱስ የሚል ቃል ለምን የተጠቀሰ ነው? አሁን ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይ ነው። እሱ ከሌለ የለም። ስለዚህ ልስጥ ጥቅስ እኔ ልስጥ። እሺ ሁለተኛ ቆሮንቶስ 13:14 ያንተ መልሱን አጣሽው አይደለ? አምልኩኝ ተገዙኝ ያለበት ቦታ አልነገርኩ አቋርጠኝ እኮ ነው። እሺ አምልኩኝ ተገዙኝ ያለበት ቦታ አለ። እሺ እቺኛዋን አንድ ያበባትና ወደሱ መለስልሃለሁ። ስለያስቆርሱን ችግር የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ ካለ እሺ የጌታ የኢየሱስ ክርስቶስ ጸጋ ይላል፣ የእግዚአብሔር ፍቅር የመንፈስ ቅዱስም ህብረት ይላል ከሁላችሁ ጋር ይሁን አሜን ይላል። አንድ አምላክ የሚለው ጥቅስ የቱ ጋር ነው ያለው ታዲያ? እኔና አብ አንድ ነን ብሏል ነው እዛው እኔ ብሄድ ይሻላችኋል። እኔ ብሄድ ግን ጥያቄው ሶስት አካልን ጠቀስክ አይደለ? አንድ አምላክ የሚለው ቃል ይታል ሲያላይ የለም። እሺ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ክርስቲያኖች ታውቁታላችሁ? ካላወቃችሁ እንገራችሁ። እያወቁ አንድ አምላክ የተባለው ማን እንደሆነ ይታወቃል መጽሐፍ ቅዱስ ላይ። ግን አንድ አምላክ የተባለውን አንድ አምላክ እሱ ነው ብለው ማመን ከበዳቸው። ሌላ የግዴታ ሁለቱ መጨመር አለባቸው አሉ። ስላሴ ካልሞላ አሉ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ይሄን እውነት ለምን አትይዙ? ማን ነው መጽሐፍ ቅዱስ ላይ አንድ አምላክ የተባለው? አብ ነው። ለእኛስ ሁሉ ነገር ከእሱ የሆነ አንድ አምላክ አብ አለን ይላል። አንድ አምላክ ስላሴ አንድ አምላክ ተብለዋል ወይ? አልተባለም። ስለዚህ ክርስትና ስተት ነው። የአብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ የሚያስተምረው ትምህርት በፍጹም የነብያት ትምህርት አይደለም፣ የክርስቶስ ትምህርት አይደለም። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው። በቃ ክርስቶስ ነው። ዘፍጥረት 1:26 ገባ። አንተ የክርስቶስን ትምህርት ታምነዋለህ? የክርስቶስን ትምህርት ዘፍጥረት 1:26 ምንድን ያልከው? ዘፍጥረት ላይ ገባ 1:26 ዘፍጥረት 1:26 እሺ እዛ ጋር አቡን ይባላል። እሺ ሰውን ባሪያችን እንደ ምሳሌያችን አንፍጠር የሚለው ማለት እሺ አሁን ለምሳሌ ስንት ናቸው? አይ ስንት ናቸው ነው ያልከው? ጥያቄ እኮ ነው የጠየቀው። ስንት ናቸው? ቁጥር አልገለጸም። ዜርፎር አሁን እዚህ ላይ ሰውን እንደ ባሪያችን እና እንደ ምሳሌያችን እንፍጠር እያለ የሚሄደው አብ ወልድ መንፈስ ቅዱስ ነው። ይሄንን ይመጣና በብሉይ ኪዳን ላይ ተነተነ፣ በሐዲስ ኪዳን ላይ ተነተነና በአብ በወልድ በመንፈስ ቅዱስ ስም ያጠመቃችሁ ደቀ መዛሙርት ያደረጋችሁ። አንዲትም ቦታ ላይ ሙሴ አብ ወልድ መንፈስ ቅዱስ ብሎ አላስተማረም። ሲጀምር ወልድ እኮ በስጋ ከተገለጠ በኋላ ነው በደንብ ያወቅነው። ቃል ነበር ያኔ። ሙሴ ያውቀው ነበር ወልድን? አዎ ወልድ አስተምሯል። ይኸውልህ መጽሐፈ ሲራክ ምዕራፍ ወልድ እንደነበረ ላሳይ። መጽሐፈ ሲራክ ምዕራፍ 24 ቁጥር 3 እንግለጽ። ሙሴ ወልድ ብሎ አስተምሯል አላስተምሯል እኮ መጽሐፍ ልነግርህ እኮ ነው። መጽሐፈ ሲራክ ምዕራፍ 24 እንግለጽ ምን እንደሚል ሲራክ እንግለጽ። መጽሐፈ ሲራክ አንድ እስከ ሙሴ አብ ወልድ መንፈስ ቅዱስ ነው እግዚአብሔር ማለት ብሎ ያስተማረበት ቦታ አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ተጠቀሰ። እንፍጠር እንደ መልካችን እንደ ምሳሌያችን ብሎ እግዚአብሔር ተናገራል። ስለዚህ በብዜት መናገሩ ብዜት ነው። እግዚአብሔር ከተናገረ ሙሴ ምን ያስፈልጋል? ስለዚህ ሙሴ ያልተረዳው አንተ ተረዳ። ሶስት በብዛት
ሙሴ ያልተረዳውን አንተ ተረዳህ አይደል? ይኸውልህ ያኔ ኢየሱስ ክርስቶስ አልተገለጠም። ከተገለጠ በኋላ ነው አብ ወልድ መንፈስ ቅዱስ የተገለጠው። ኢየሱስ ክርስቶስ ከመጣ በኋላ ነው። እሱ ነው የነገረን። ተገልጦ ራሱ አምላከኛ አይደለም፣ ሳይገለጥ ተገልጦ ራሱ ነው አምላካቸው ነኝ አምልኩኝ አላለም ኢየሱስ ክርስቶስ። ምን ይሻላል ሲያስተምር ላይ አንዲት ቦታ ላይ እኔ አምላካቸው ነኝ አምልኩኝ ብሎ ተናገረ። እሺ ከነብይህ ማለት ነው ካንተ ነብይ እኔ ፈጣሪ ነኝ ያለ አንተ ፈጣሪ ይፈጥራል ሰውን ይፈጥራል የተባለ አምጣ ከነብዮች ከነቢያቶች ምን በኢየሱስ ክርስቶስ ተፈጠርን የሚል ከመጽሐፍህ ከቁርአንህ አምጣልህ። ተፈጠርን ማለት በኢየሱስ ክርስቶስ ተፈጠርን ማለት ነው የተፈጠርነው እኛ በኢየሱስ ክርስቶስ ነው። የተፈጠርን ማለት ትርጉሙ ምን ማለት ነው? መፈጠር ማለት ስንት ትርጉም አለው መጽሐፍ ቅዱስ ላይ? እኛ የተፈጠርነው አማርኛ ነው እኮ ይሄ መፈጠር ማለት መጽሐፍ ቅዱስ ላይ ስንት ትርጉም አለው? መፈጠር ማለት አንድ ትርጉም አይደለም። መፈጠር ነው አይደለም። መጽሐፍ ቅዱስን አታውቀውም ማለት ነው። እሺ አስረዳኛ። እኔ አንዴ ተረጋጋ። እሺ መፈጠር ማለት አንድ ትርጉም ከሆነ ያለው መፈጠር ማለት ያው መፈጠር ማለት ነው አይደለ? ኢትዮጵያ እሺ የተፈጠረውን አዲሱን ሰው ኢየሱስ ክርስቶስን ልበሱት ይላል ጳውሎስ። ስለዚህ ኢየሱስ ፍጡር ነው ማለት ነው። ድንግል ማርያምን የፈጠራት እሱ ነው። ጠየኩም ጳውሎስ የተፈጠረውን አዲሱን ሰው ኢየሱስን ልበሱት ይላል። ኢየሱስ ፍጡር ነው ማለት ነው አይደለም? ፈጣሪ ነው ያለው ብለሃል። የተፈጠረ ማለት ፍጡር ነው ማለት ነው ብለሃል። ጳውሎስ የተፈጠረውን ያልተፈጠረ ነው የተፈጠረውን ይላል። ምን ትላለህ? አይልም ይላል። ቆይ ላሳይህ። ስለዚህ ይሄን ካሳየው ኢየሱስ ክርስቶስ ፍጡር መሆኑን ሊያምን ነው። ሌላ ምንም ትርጉም የለውም ብሏል። የተፈጠረ ማለት ፈቃፍ የተፈጠረ ማለት ነው ብሏል። ኢየሱስ ክርስቶስ ፍጡር መሆኑን እዚሁ ላረጋግጥለት ነው። የጌታ መጽሐፉን አሳይ። መጀመሪያ መጽሐፉን አሳይ። ያስፈልጋል ነው ቃል በቃል ነው ማሳየህ። እኔ የምናገረው ቃል አይደለም ያለውን ነው። ቆይ ማሳየህ። ተረጋጋ። እሺ ኤፌሶን 4:24 ላይ አለ። ኮሜንት ላይ ለጥፍልኝ። እሺ አላህ ኢትዮጵያ አላህ እሺ ያው እነዚህ ጋር እስኪ እንትኑን አሳይ። መጀመሪያ ከበሩን እስኪ የምትችል ከሆነ ከበሩን አሳይ። መጽሐፍ ያው እነዚህ ጋር ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲስን ሰው ልበሱ ይላል። አዲስ ሰው እንደ እግዚአብሔር ምሳሌ እንደ እግዚአብሔር ምሳሌ የተፈጠረው አዲስ ሰው የተባለው ማን ነው? ልበሱት የተባለው ተፈጠረ ነው እንደሚለው እንደ እግዚአብሔር ምሳሌ ነው። አዎ የተፈጠረው ያው ይሄ እንደ እግዚአብሔር ምሳሌ ማለት ምን ማለት ነው? የተፈጠረውን ምን አስፈልጋል? የተፈጠረ የሚለው ቃል አሎ የተፈጠረ ካለ የተፈጠረ ነው። አንድ ትርጉም ነው ያለው ፍጡር ነው ብለህ ገልጸሃል። ስለዚህ ኢየሱስ ክርስቶስ የተፈጠረ ሰው ተብሏል አልተባለም? እዚህ ጋር እንደ እግዚአብሔር ምሳሌ ማለት ምን ማለት ነው እኮ? እሱን እንሄድበታለን። አንዴ የተፈጠረ ተብሏል እዚህ ቦታ ላይ ኢየሱስ ክርስቶስ ይሄና እሱ የሚፈጥርበት መንገድ ይለያያል። ይሄ እኮ እንደ እግዚአብሔር ምሳሌ ቀደም የተለያየ ሁለት ሌላ ትርጉም አለው ስለው አንድ ነው ትርጉሙ ብሎ ነበር። ለኢየሱስ ያውና የተፈጠረ ተባለ። እንደ እግዚአብሔር ምሳሌ የተባለ ማንም የለማ። እሺ እንደ እግዚአብሔር ምሳሌ ችግር የለውም። የተፈጠረ ነው አይደለም?
የተፈጠረ ራሱ ነው የፈጠረው ኢየሱስ ክርስቶስ የራሱን ስጋ የተፈጠረ ይላል እዚህ ጋር የተፈጠረ